because በጣም የዛኔ ቫይን ሰሩ ነበር ገና ይጀማመር ነበር ማለት ነው በጣም እኔ ግን በደንብ አያችሁ ነበር ሶ በቃ ዩኒ ሰላም ነው ምናምን እንዴና ፎቶ ነሳልኩ እሺ ነው ተነሳ እንዳምነኛ በጣም ፒስ ነው አይደለ ወናተን ነው ምን ይችላል ያን ያህል ብዙ ታይፕ የለኝም የሆነ ሼፕ ምናምን አይደለም ግን ኢነርጂ ማች ማርክሲት ኢነርጂ ሰላም ጤና ይስጥልን ውድ የተከበራችሁ የጊዜ ፖድካስት ተመልካቾች እንደምን አላችሁ እንግዲህ ጊዜ ፖድካስት ጊዜውን ጠብቆ ለእናንተ ኤክሶደስን የምትወዱትን የምታከብሩትን ማስተርስ በዚህ ነው ያዘውን ብሮ ኤክሶይላ እግዚአብሔር በዚህ ነው ማስተር ያዘውን ሶሻል ሚዲያ ኢንፍሉዌንሰር ቪዲዮ ክሬተር ብሮ ኮሜዲያን yes exodus in the building ናቴም ጊዜ ፎርካስት ከቀን ወደ ቀን እያበደ ነው ቮልካኖ ኢራፕሽን ይላል የተማሩ ሰዎች ቮልካኖ ኢራፕሽን እኔ ያልገባኝም ችግር የለም ደግሜ ቪዲዮ ሲለቀቅ አይዋል ያ ኤክሶደስ ስለመጣ በጣም ደስተኛ ነን እግዚአብሔር ያክብር አሜን ቴንክ ዩ እናመሰግናለን አመሰግናለሁ ቴንክ ዩ ቆይ ኤክሶደስ ግን ስም ነው እንዴ አይደለም ግን ይብራ ነው አተናግረው አታቀም አራቃለሁ ማን አረ ሪሰርች አርጉ አረ አርግበለው አርጉ ሳይሆን አርግበል ቅዱስ ያሬድ በጣም ደስ ይላል ቅዱስ ግን አይበቃም ነበር ወይ ያሬድ አይበቃም ስማ ለሁለቱም ቅዱስ ያሬድ ያበደስ ነው አልገመትኩም ነበር ታውቃለህ ቅዱስ ያሬድ በጣም ያበደ ነው የሚገርም እንግዲህ ግን ድምጽ ላይ እንዴት ነው ስምህ ተጽኖ አላረገልህ ወፍ ቤት እንዴት ቅዱስ ያሬድ ግዳልሽ ያው አይ ስለ እንዳውን አንተ ተገለለ አቤል የተባልከው አይ ለየት ያለ ስም ነው አይደና ይሄ እኮ ለየት ያለ ስም ነው ብዬ ኦኬ ቅዱስ ዮሐንስ አለ እኮ አሁን ድፍጥጤ ቅዱስ ዮሐንስ ነው ማረም ግን ምንድነው ዋናው ፖይንት በጣም የሚያከብሩ ኦዲየንሶቻችን ኤክስፒሪየንስ እንደያችሁ መተናል እኛም በጣም እንወደው እና ከብረው ወንድማችን ነው በእውነት ፎሪዝ በጣም ቪዲዮዎች በጣም ነው የሚመቹን ስለዛ ግን ሁሌ እንደምንለው ጊዜ ፖድካስት ሰው ልትዩ ትችላላችሁ ሚዲያ ላይ ሲስክ ሲጫወት at the end of the day ግን ህይወቱ ማወቅ አለብን ብለን እናስባለን ጆርኒው ያለፈው ነገር ምን አስቂ ነገር አሳልፏል ምን መህዝ ነገር አሳልፏል በጣም ሁሉም ሰው የራሱ የሆነ መንገድ አለው በቃ የራሱ የሆነ ጊዜ አለው ገባ እድሜያችን እኩል ቢሆንም እንደተባባል ነውና በጣም ብዙ ጊዜ ነገር የማወራው ለወጣቶች ጊዜ የሚባለው ነገር በጣም ማተር ስለሚያደርግ ነው በትክክል የሰው ልጅ ጊዜውን ከተጠቀመ ያልፍልታል ካልተጠቀመ ያልፍበታል ነገር ነውና ኤክስፒሪየንስ ዛሬ ያመጣ ነው ከሱ በጣም ብዙ የምንወስደው ነገሮች አሉ ምክንያቱም ፊደል ቁጥር ነን አንቺ ብቻ ነን እኔ ደግሞ አንቺ ማስተርስ ላይ ያው አንድ ጊዜ ነው ማለት እኔ ባይ ዘ ዌይ እንትን ይዤ ለማድረስ ቴምፐራዛ እንደዚህ ለናገርነቱ አረጋኝ ምን ማረጋች እንደዛ የሆነ ነገር ነውና ብዙ ነገር እንጮታለን በያስባሉ ግን ሰዎች ማወቅ ይፈልጋሉ ለምሳሌ ኤክሶደስ እንዴት ነው ከየት መጣ ቤተሰቦቹ ስንተኛ ልጅ ነው ትምህርት ቤት ላይ እንዴት ነበር የሚለው ነገር ከልጅነት ጀምሮ ስለ ኤክሶደስ እየሰማን ያወራን እሺ ደግሞ እስቲ ኤክሶደስ ማን ነው ብሮ ኤክሶደስ ለቤተሰቦቼ የመጀመሪያ ልጅ ነኝ ተወልጄ ያደኩት 6 ኪሎ ልዩ ቦታው አፍንጮ በር ይባላል አፍንጮ በር 6 ኪሎ ታውታላችሁ 6 ኪሎ ዛይት ማርኩት ያሳይ ስለተማረበት ነው ያወቀው አንድ ተመራው በነገራችን ላይ ፎቶ አለ አይ ዶንት ኖ የድሮ ስልክ ላይ ነው አለው ቢቢ ካለልክላችሁ ፎቶ ነበር አትቀልድ እግዚአብሔር አርናቂ ነበር ዛሬ ኢንተርቪው ተደረገ ተገላበጠ አንድ የምታውቀው ሰፈር 6 ኪሎ ናታ አንድ ነው ጊዜ አየ 6 ኪሎ ጊዜ ማለት ነው አየ ሶ የዛኔ በጣም እናንተ እንትን ነበራችሁ ፌመስ በጣም ፕራይም በጣም በቃ አቢሲኒያ እና 6 ኪሎ ነበር ካንተ 6 ኪሎ አንተ ኤፍቢ ነበር ካገስ መሰለኝ ኤፍቢ ዋናው ግቢ ነበር ብቻ አይ ነበር 6 ኪሎ ልክ ነው በጣም እዛ ነው እና ግን ፎቶ እንነሳና ብሎ ነው ወይስ አጋጣሚ ፎቶ because በጣም የዛኔ ቫይን ሰሩ ነበር ገና ይጀማመር ነበር ማለት ነው በጣም እኔ ግን በደንብ አያችሁ ነበር ሶ በቃ ዩኒ ሰላም ነው ምናምን እንዴና ፎቶ ነሳልኩ እሺ ተነሳ እንዳምነኛ በጣም ፒስ ነው አይደለ ወናተን ነው ናቴ ትውት እንደው ግን አያ እንደዚህ ሰው ያድጋል of course
የሚያደንቅ ሰው አፕሪሺየት የሚያደርግ ሰው ሰው የሚያጨበጭብ ሰው ይጨበጭብለታል ትክክል ይሄ ማለት ቤንዜማ እኮ ነው አጨበጨበ ባላንዶሩን በለው ቤንዜማ እኮ ነው እሺ እና 6 ኪሎ ተማርክ 6 ኪሎ እዛው አካባቢ ነው ሰፈሪ አስተዳደጌ እንደ ማንኛውም ኢትዮጵያዊ ነው የምትናልኩት ኦኬ ጥሩ ነበረ በጣም አስቸጋሪ ነበርኩኝ አትቀልድ እውነት በጣም አስቸጋሪ ተደባዳቢ ኧረ እባክህ በጣም እኔ በቲክቶክ ማው ላይ ምናም ከማቃቸው በጣም አንብል ከምለው ሰው አንተ የሆነ አሁን ነው ጊዜ ገብታል ጊዜ ነው ሶ ልጅ ያለው በጣም አስቸጋሪ ነበር በጣም ተደባዳቢ ቀበጥ ሶ በጣም ስፖይል ተደርጌ ያደኩትና ያ ነገር የመጀመሪያ ልጅ ነኝ የመጀመሪያ ልጅ ነኝ የመጀመሪያ ልጅ ደግሞ ሁሉ ነገር ይደረግልናልና ያ አድቫንቴጅ አለው አይደለ ሁልኩ ታቻለ ልጅ የሚጨቆ ነው ነው ወደ መጨረሻ ግን ታች ያለ ሰው ደግሞ እኔ ሁለተኛ እኮ አታቆታላችሁ ሁለት እኔ ያው ሁለተኛ እኔ በጣም ለ10 አመት የመጨረሻ ልጅ ነበርኩ እና አቋሉ ስሜቱ የመረገጥ ይሄን ጭቆና በየኤፒሶድ ይለያል እንደዛ የመጨረሻ ልጅ ስትሆን በቃ ገባ ግን የመጀመሪያ ልጅ ሁሌ እንክብካቤ ይደረግለታል እኮ ሁለተኛው እስኪመጣ ይመስለኛል እኔ ከዛ እኮ አናመጣች አይደለ እኮ ምን እንደሆነ ታውቃለህ የመጀመሪያ ልጅ ከሆነ ሰዓት በኋላ በቃ ዲሷ ልጅ አይለች እንዴ ነው የሆነ ነገር ግን እኮ አንተ ተጨቆንክ እንጂ በአብዛኛው ሰው የሁለተኛ ልጅ እንደው እንክብካቤ የመጀመሪያ አንተ ነህ እንጂ እንደዚህ ማድረግ ያለበት እሱማ ልጅ ነው ምናምን እንደዚህ ይባል ለምሳሌ ትረሳለህ አዲስ ሲመጣ በቃ እንደውም ቲዮሪ አለ የመጀመሪያ ልጅ ሞር ስፖይል ተደረጋል ሁለተኛ ልጅ የሆነ ሚድል ቻይልድ ስትሆን ወይ በጣም ሪኮግናይዝ ተደረጋል ወይ አትደረግም አንዳንዴ ከሁለት አሉ እና ዜማ አደረገች ነው እንዴ ዜማ ማለት ይቻላል አይደለ አንተ በቃ የመጀመሪያ ልጅ ስትሆን ደስ የሚለው ነገር እሱ ነው አድቫንቴጅ ኤቭሪቲንግ አንተ ይደረግልሃል ከዚህ መጀመሪያ ነው ሶ በደንብ ነው በቃ ቀብጭ ያደኩትና አይ ቲንክ እሱ ነገር ይመስለኛል በጣም እንትን ያደረገኝ አሁን ቪዲዮ ላይ ነው በጣም ፍሪደም አለ እኔ ሰው ያስታውቃል አሁን ከካሜራ ውጪ ነው አንድ ቀን ካሜራ የማይደረግ ነገር ነው ታዋለ ከካሜራ ውጪ ሲሆንብና ያ ፍሪደም ከቤት ሳይመጣ ነው ይመስለኛል ኦፍ ኮርስ ትክክል እንዴት ቢያሳድጉ ነው ብሮ ነፃነት በቃ ነፃነት ነበርኝ ያው ከቤት አልወጣም ከቤት እንደወጣ አልተደረገ የቤት ልጅ ነኝ በጣም የቤት ልጅ ነኝ እንደ ሌሎች ልጆች ተጫዋች ምናምን አይደለም ያደኩት ትምህርት ቤት ስትሄዱ የምትጣለው ታዲያ ሶ ግን ቤት ግን ፍሪደም ነበርኝ የምፈልገው ነገር ይደረግልኛል የምፈልገው ነገር እንሰጣለን ግን ያው አግሬሲቭ ነበርኩ ነገሮች ካልተደረጉ እንዳልኩ መቅበጥ መጥፎ ነው አንዳንዴ ሁሉ ነገር የምትጠይቀው ነገር ሲደረግልህ በነገራችን ላይ መጥፎ ነው መብት ይመስላል ካልሆነ ደግሞ ታለቅሳለህ ወይ ደግሞ ትላለህ ሶ ያ መልምና መጣ ውጪ ደግሞ ጓገጭ ማለት እና ትምህርት ቤት ቡዲ የማረገው ልጅ ነበርኩ በቃ ኧረ እባክህ ማለት የት ተማርከው ፖሊስ ሴቨር ኤስኤችኤስ ሱፐር ፖሊስ ሴቨር ፖሊስ ሴቨር ማለት ምን አይደለም መድኃኒዓለም ነው አሁን የወጣው ግን ድሮ 6 ሚያቆ ቦታ ላይ ግን አላውቅም አሁን መድኃኒዓለም ነው ያ ምን ተፈጠረ ፖሊስ ሴቨር ስትለኝ እኔ ማቀው ጃሚን ኤቭሪዋን ያውቃል ጃሚያ መስላን ግን እሱ ክሩዝ የተማረ ነው እንደዚህ የግሩፕ ጸብ ተነሳ ነው እሺ ይዲዳ እንደለኛ አክተር ሱቅ ይውጥልና ሱቅ ሄደና ሴትዮዋን ሁለት ራሪ ይናራት አይ ጁታ እንደ ከዛስ ስብር ሰርብ አልቆረጠውም እንደዛ ዲባጋ ቆረ ኦኬ ራኒ ሰብራ አልቆረጠው እዛው እንደሆነ መጣ ጀመረ ፖሊስ ሴቨር ደግሞ በጣም ትልቅ ታሪክ አለኝ እኔ አስመቱኛ ቀር ለዛ ነው ማለት ነው በጣም አይ ቲንክ ፖሊስ ሴቨር እና ሱፐር ፖሊስ ሴቨር ሁለት ናቸው ፖሊስ ሴቨር አለ ሱፐር ፖሊስ ሴቨር አለ ኦኬ የተለያዩ ናቸው ሱፐር ፖሊስ ሴቨር አይ ቲንክ አንተ 5 ኪሎ ራዲካል ነበርካችሁ ራዲካል ግን እነሱ አማኑኤል ያለው ነው እንጂ 5 ኪሎ አልነበረም አማኑኤል ያለው ነበር ፖሊስ ሴቨር ነበርኩኝ 5 ኪሎቹ ይደባደባሉ እና ጨርስ ታዲያ እዛ ሙሉ በቃ ከኤሌመንተሪ ጀምሮ ነው ኤሌመንተሪ ሌላ ትምህርት ቤት ነበርኩ ዶክተር ቢተና የሚባል ትምህርት ቤት ኦኬ እዛ ገባሁኝ ከዛ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ እዛ የጨረስኩት በጣም አስቸጋሪ ስለነበርኩኝ በልጅነት ነው የገባሁት በ2 ዓመት ከ6 ወር አንጠልጥላ ያስገባችኝ ትምህርት ይሄ ነብይ አንችለው ይሄ ልጅ በቃ እንዳልኩ በቃ ጭንቅላቴም ቱማች እንትን ነው ሶ ግን ትምህርቱ ላይ እንዴት አሪፍ ነው ትምህርት በጣም ነበር የምጠላው እግዚአብሔር በጣም ትምህርት በጣም ነበር የምጠላው ሶ ሁሌ በቃ አመመኝ እያልኩ ነበር ከትምህርት ቤት የምመለሰው ሶ አንዴ ምን አለ ፋዘር በቃ ይሄ ልጅ ከዚህ በኋላ ባያመውም እንዳትደውሉልኝ መጥቻለሁ ወስደው ማለት ሶ በቃ እኔ የነበረኝ በዛ ጊዜ ከትምህርት ቤት ለመቅረት ስማርት ሆኜ ያሰብኩት ምንድነው መደባደብ ነው
ከተደባደብኩ ከትምህርት ቤት ተፈረስኩ እባረራለሁ ጭስ መሆኔ ነው በዛ ጊዜ ስንተኛ ክፍል ማለት ነው ይሄ ከአንደኛ ክፍል እስከ አራተኛ ክፍል ያለው ጊዜ እና በጣም አልኩ እግዚአብሔር አስተማሪዎች ላሳገኝ እንዴት ነው ለውጥ ይሉኛል ከዛ በጣም በቃ አልኩ አሁን በዛ ጸባይ ቲክቶክ ብጀምር አውቀዋለሁ ጭራሽ ከሰው ጋር ለስማማ እዛ አንተን ምናምን ደቅ ብሎና እንደዚህ የሚሉት ኮንተንት ራሱ እንደዛ አሁን ታስበው በዚህ ባሪ ኖሮ ቲክቶክ ጀምር እንደሚለው ሰው ነው አንድ ያተናት እንመለስ እዚህ ጋር ያለው ለጆራ ዱርዬነት ባለው ጥጦፍ ማለት አይደለም ነው በጣም በቃ አስቸጋሪ ነበርኩኝ ሰው ደባደብ ነበር ሰው ስደባደብ የትምህርት ቤት ልጋ ፈርሳለሁ ስለዚህ ግዴታ በቃ ፋዘር ይጠራል ያ ነው ግን ለውጥ በቃ የሆነ ሳለ ፋዘር በቃ በአግባቡ ረገጠኝ በአግባቡ ተሰጠ በቃ በጣም ጥሩ ጀግና ነው አያችሁ መመታት ራሱ ወንድነት ልክ ብሎ አረገኝ በቃ ከዛ ደግሞ ሞር አምስተኛ ክፍል ስገባ እንትን ልጆች አይ ነበር እንዳልኩ ከቤት እንድንወጣ ይፈቀድልንም ግን ያው ግቢ ምናምን ሰፊ ነው በጣም ኤቭሪቲንግ እንዳደረግ ይፈቀድልኛል ግን ለዚህ በቀዳዳ በኩል ሳያቸው ልጆች ለጠላለፍ ሰው ይላሉ ቤተክርስቲያን ሰንበት ኦኬ ሶ እሺ በቃ አት ሊስት ሁሉ ነገር አለኝ ግን ወጥቼ እንድጫወት አይፈቀድልኝም ስለዚህ ቢያንስ ቤተክርስቲያን ልሂድ ስላያቴ በቃ ሄድሽ ያው እግዚአብሔር ጻናት ለኔ መጡ ዘንድ አትከልክሏቸው ቤተክርስቲያን እንኳን አንከለክለውም አለኝ ከዛ እናቴ የሚሻለች አባቴ ይሻለ ሰው ቤተክርስቲያን ሄድ ጀመርኩኝ በዛው እኔ ፈለኩት አላማው መውጣት ነው ነበር በቃ ወጣለሁ ምናምን ፏፏላል ግን ቤተሰቦች የማይፈልጉት እንዳታበላሻቸው እንዳልበላሽ ነው ከዚህ ኢንቫይሮንመንት ከዛ በላይ ግን ነገር አለች በላይ እሱን ነው በላይ መሰለህ እንዳልኩ ቅድም ሁሉ ነገር የምትፈልገው ነገር ሲደረግልህ አትፈልገው ተቀብጣለህ እውነትን የምትፈልገው ነገር ይሄን ግዙልኝ ይሄ ነው በቃ እንዳልኩ የመጀመሪያ ልጅ ምስተው በጣም በቃ ቀብጬ ነበር በጣም ልክ ነው ግን እኔ ምን ተፈጠረ መሰለህ እና በጣም ከስቼ ምናምን ነበር የሆነ ይሰማው በጣም ጻድጅ ያለው ማለት ከዛ እናቴ አሬ ልጅ አረባካችሁ ከጎደና ወጣ ምናምን ብላ በቃ ከዚህ በኋላ የሚፈልገው ምግብ ይሰጠው ተባለ እኔ ወንድም ተባልኩ ብዬ በዛው በቃ ፓስታ እዛ ሽሮ ይተበሉ ነው ማለት ከዚህ የሆነ ጊዜ ቀይ ስራ ማረኝ እንዳጋጣሚ እሺ ቀይ ስራ አልኳት ቤት ምሰራው ልጅ ስላት ቀይ ስራ ለማለት ምንድነው ይላል እሺ ሳፈልገው ያማራው ምንድነው የለም አልኳት እኛ ቤት የለም ይባል ነገር ጨራሽ ይፈልግ ሂጅናም ጫልኳት ሲል ከዛ እናቴን ሄዳ ቀይ ስር ዮናታን አላለቻት እንደ ቤት ያለውን መክሮሪም ምናምን ማይበላም እንዳለች አይ ቀይ ስር ነው ጠብቂኛለች ሽሮዬን በለው ካሳር በኋላ ሽሮዬን በለው የሆነ ሳይስ መጣ ማለት ነው ምን አባ እግዚአብሔር በቃ ግና አንድ ቀን ፍቃድ ሲሰጥ ይመስላል ግን ያው ልጅም ስለሆንክ እኮ ልጅ ስለሆንክ ግን በስርዓት ደግሞ በዛ ሰዓት ካልቆመ ካደገ በኋላ ምንም አትመልሰም ያ የሚመለስ ነገር አይደለም ግን ኤክሶ አሁን አንተ ከቤት ምናምን አለ መውጣት ምናምን ጥሩ ነው በቃ ብለህ ታስባለህ ባንድ ሳይዱ ሰው ገባኝ አሁን ላይክ ይሄ ነገር ህፃን ያለው አይታወቅም ከመውጣት ነው እና መጫወት ነው ማለት ኳስ መራገጥ ምናምን ግን እያደግ ስትሄድ ኦኬ ትላለህ ኢንቫይሮንመንትን ታያለህ ለካስ ቤተሰቦች ለኔ ብለው ነው የሆነ ሳለ እኮ ይለቁሃል አይቀርም ሁሌ ከነሱ እኮ መጨረሻህም ዞራ በቃ ማህበረሰቡ ጋር ነው አሁን እኮ ለምሳሌ አብዛኛው እዚህ ለምሳሌ ምንም አጉል ነገር ሲያደርግ የምናየው እኮ ወይ እናቱ ወይ አባቱ ወይ ፋሚሊው እንደዛ ሆኖ አይደለም አስተዳደጉም እንደዛ የሚፈቅድ አይደለም ግን በቃ ደግሞ አይተ ከህዝቡ እንትን የምትለው አለ ዞሮ ገና ከልጅነት ጀምሮ የሚጠቅመውን የሚጎዳውን ነገር እያሳዩ ምናምን ማሳደግ ይሻላል አሁን አንተ ላይክ ለልጆች ምናምን ወይስ እቤት ውስጥ ብቻ እንትን ብለ ማሳደጉ አንተ እንደዛ ይሻላል ብለ ታስባለህ አሪፍ ፖይንት እኔ ፐርሰናሊ እያሳየዋቸው ኤክስፖዠሩን እያሳየዋቸው ሶ አሁን ይሄን ውሃ ጠጣ አይደለም ጠጣ ነገር ግን ኤክስፖዠሩን ተቀበለዋለህ የሚል ሐሳብ ማለት ቅድም እንዳልኩ ታሳያቸዋለህ ይሄ ነገር ይጎዳል ስለዚህ ያው ከተጣው ትጎዳለህ ካተጣው አንተ ምርጫ ነው ሶ ነፃ ፍቃድ አለ እስቲ ግን እያሳያቸው ኤክስፖዠሩን ይሄ እንደዚህ ነው ይሄ ካረጋችሁ ይሄ ነው ካረጋችሁ እንደዚህ ነው ብሎ ማሳደጉ የተሻለ ነው ግን እንዳልኩ እናትና አባቶቻችን እንደዚህ አልነበሩ አይደል ያሳደጉ ሁላችን ኦፍ ኮርስ 90 ስለሆነ ሁላችን አይደል ሁላችን እንደዛ ነው በቃ ይሄን ታረጋለህ ካለበዛ ሃይ ነው እውነትን ነው ግን ባንድ ጎኑ ጥሩ ነው ብያምናለሁ ቅጣት ያስተምራል እኔን አስተምራለሁ ግን የኔና ትራሱ የምትለው በቃ ልጅ ለማሳደግ በረጅም ገመድ አስሮ ነገር ነው የምትለው ኦፍ ኮርስ ቀስ ይላል እየለቀቅ እና ደግሞ በቃ ሊሚት አለው አይደለ ሜዳ አይችልም ዘሆነ ድረስ ግን የሆነ ነገር ግን ልለፍ ካለ እቺን ገመድ ፐርፌክት ናይስ
ግን ኖርማሊ እኮ የፈጣሪም እኮ የፈጠረን እኮ እንደዛ ነው ሁሉን ነገር ሰጥቶናል ግን ደግሞ አሉት እንደዚህ ካረክ ኮንፊደንስንም ቢልድ የምታረገው በዛ ወይ ነው ባይዘው አታርግ ይሄ ነገር እንዳትነካ ምናምን ስትባል ገብቷል ነገም ላይፍ ላይ ወጣ ትልቅም ሆነ ይሄ ጫና ምናምን በቃ የሆነ ሚመራህ ምናምን ሰው ነው የምትፈልገው ዞረህ ገብቷል ጋይድ እንዲያረግህ ምናምን ያለበለዚያ ግን እያሳዩ እያስተማሩ ካደክ የምታረገው ነገር ሪስክ እንዳለው አውቀህ ኑሮውንም እንደዛ ነው የምንኖረው በቃ ለምታረገው ነገር ሪስፖንሲቢሊቲውን ትወስዳለህ ኦፍ ኮርስ ኃላፊነት ትወስዳለህ ዋው ከዛ ለዛ ትምህርት ጨረስክ 12ኛ ክፍል ጨረስክ እስከ 12 በቃ ከዛ ጎበዝ ተማሪ ሆንክ ነው ምን ሰዓት ጎበዝ እንደዚህ በቃ ትምህርት ተመቸ በቃ እንዳልኩ ወደ ቤተክርስቲያን መቅረቤ እንዳልኩ ነው የፈለኩት መውጣት ሆነ ግን ሰንበት ትምህርት ቤት ሲገባ ደግሞ ያው ሌላ ዓለም ነው በቃ እውነት ነው ሌላ እንትን ነው በቃ ያለው ነገር ካለው ሲመጡ በቃ ቫይቡ ይለያል በጣም ደስ ይላል በጣም እውነት ቃሉ ይለውጣል ምን እየሰራው ነው በህይወቴ እስከዛሬ እንደዚህ ሆኜ ነበር የምትሉ አይነት ሞመንት የሚፈጠርብኝ እውነት ነው ተቀየርኩ በቃ ሙሉ ለሙሉ በቃ ይሄ ከተደባዳቢነት ከጓገጭነት ወደ ሀምብል ወዲያው ስዊች አፕ አደረኩ ከዛ ፋዘር በቃ በዛው ቀጥል አሪፍ ተመቸ እስከዛሬ ተነበር አይነት ነገር ዌልካም ተባልሽ በቃ እንደዛ ሆነ ሶ ትምህርትም የሆነ ሳለ ስዊች አፕ ታደርጋለህ በቃ የሆነ እድሜ አለ በነገራችን ይገባል ማቹሪቲ ይታረጋል ዘጠነኛ ክፍል አካባቢ ይመስለኛል በቃ ጭንቅላት አለ አይደል ሶ ለምን አትሰራም ለምን አትለወጥም ሰው ካተና ከሰራ ለምን ያለወጥም ኦፍ ኮርስ እድል የሚባል ነገር አለ ግን ሶ አባውት ሃርድ ወርክም ማተር ያደርጋል በጣም ሃርድ ወርክ ቢትስ ታለንት when talent doesn't work ስለዚህ በቃ እስቲ ምን ያህል ሊሚት ይሄዳለው የሚለው ሐሳብ ዳውት ማድረግ ጀመርኩ ከጭንቅላት ላይ ታው ላይ ከስቲ እሺ በየ በደንብ በቃ ሰግጭ ገገመ ተማሪው ከዛ በቃ ከዛ በኋላ ወዲያው ነው እንትን ያልኩት ከአንደኛ ዓመት ጀመርክ ነው አንደኛ ሳይሆን በቃ አሪፍ ከሚባሉ ተማሪዎች የሚሳተፈው ተማሪ ጥያቄ የሚጠይቀው ተማሪ አስተማሪዎች የሚወዱ ተማሪ ሆንኩ በነጋታው የቢስተራኩ ስትሆን ነበር ራስ ጨንቄ ቲቸር ምናምን ብዬ አይታረምም ወይ እንዴ በቃ ማትል ብዬ ተማሪ በኋላ ከፍታለ ቲቸር ፍሪ ፔሪድ አለ እና እናስተምር የሚለው ተማሪው በኢየሱስ በጣም የምጠላው ትምህርት በጣም ነበር የምጠላው ወዲያው በቃ ቀልማ እንዲህ ነው የሳበኝ ፈጣሪ ማለት ይችላል በቃ ይሄ እግዚአብሔር ስራ ነው እንጂ ብሮ እንዲህ እኮ ልጅን እኮ ወላጅ አይደለም በቃ የሚያሳድገው እግዚአብሔር ነው የሚያሳድገው ኦፍ ኮርስ ከለወጠም እግዚአብሔር ለውጥ እንጂ ምንም ቀጥቅጣም እኮ ለውጥልኝ ይችላል መክረው ለውጥልኝ ይችላል ግን አትሊስት በቤተክርስቲያን ማደግ ግን ማተር ያደርጋል በነገራችን ላይ ማተር በደንብ ያደርጋል ፋሚሊ በጣም ካስተጋ ገባ የሚያስጠጉ ቦታዎች የሚያሳዩ ነገሮች ካንደባታችን መጣው ነገር ኤክስፖዝድ የምትሆንበት ቦታ ማተር ያደርጋል ባል ለሚስቱ አባት ለእናቱ ማነው ለሚስቱ ሲያደርግላት የምታየው ነገር ራሱ በጣም ነው የሚቀይር ትክክል ይሄ ኦብዘርቬሽን እኮ ብሮ አንድ ነገር ይባላል እኮ ልጆች የሚያዩትና የሚሰሙት ነገር ተጠንቅቁላቸው በጣም ተጠንቀቃለህ አንተ አሁን እዛ ጋር የሆነ ነገር ስታረጋይቺ እንዳባት ከዛ በኋላ መተበት መክረይ አይምሮአን ይገባ ልጅም ቦን ኦፍ ኮርስ የሚቀረጽበት ነገር አለ ይቀረጽ እንዴ እሱ እንደዛ ያረጋ ምናምን ለምን ትላ ያስ አሁን ራሱ መምከር ብቻ ሳይሆን ይሄ ሪስፖንስ ራሱ አንተ ራሱ እዛ ቦታ ላይ ስትሆን በጣም ወላጆች ያደረጉት ነገር ትክክል ይመስልህና የሚማታኩ መንገድ ከመሻገር ልጅ ካለ በጣም ጠንቃለብህ ልጅ ሲያይክ እንዴት እንደምትሻገር ገባ ዝም ብለህ ራስ የምትሻገር ብትሆን ራሱ ልጅ ካለ ግን በጣም ነው የሚያዋ ያየውን ስለሚደግመው ገባ ያ ነገር በጣም አሁን ራሱ ከኤክሶደስ ገባ ቤተሰቦች ላይ ምን ያህል ተጽዕኖ እንደፈጠሩበት ሲቀጥል ደግሞ በቤተክርስቲያን ደግሞ ይዞ መሄድ ያለው ተጽዕኖ በጣም ትልቅ ነገር ቀላል ነገር አይደለም ቤተሰቦች በጣም ረድቶኛል በጣም በቃ ፖዚቲቭ because አንዴ ሰውጣ ሌላ ዓለም ላይ ያዩት ያደኩበት ኢንቫይሮመንት በጣም ጥሩ ነው የምፈልገው ነገር አግኝቼ ነው እንትን ያልኩት የጎደለብኝ ነገር አለ በረም የምፈልገውን ጠጥቼ በልቼ ነው እንትን ያልኩትና ወደዚህኛው ዓለም ኤክስፖዝድ ሌላ ዓለም ነው ያቺን ያንተን ህይወት ያላያት በጣም ብዙ ሰው አለ በዚህ ስተው ደግሞ ግሬትፉል ነኝ ኦኬ ለካስ እንደዚህ ተንቀባረሬ ነው እንትን ያለው መኪና ትምህርት ቤት ሄደ ምናምን አሽቸገረ የሌላውን ሰው ፋሚሊ ስታይ ምሳ ተቋጥሮልህ ምናምን ፏ ብሎ ከዛ ፋዘር መቶ ፒክ አድርጎ ምናምን ገብተህ ምናምን ዲሽን ኤምቢሲ3 ምናምን ሚስራ ከዛ ኮምፕሊት ሊስት ራሱ አላውቅም ምን በመኪና ምናምን ከዛ ስታየው ሌላ ዓለም ነው ደግሞ ይሄኛው ዓለም እውነት ነው ብዙ እንትን አለ ኦኬ ስለዚህ ፋሚሊ በጣም ግሬትፉል እና ቤተሰቦች እግዚአብሔር አክብራችሁ በጣም ትልቅ ኢምፓክት በጣም ተቀርቦ ማን ነው እናትና አባት ሞር አባቴ ያው እናቴንም አባቴንም ቀርባለሁ ግን ለኔ በጣም ሮል ሞዴል አድርጌ ማሰብ አባቴ ኧረ እባክህ አንተ ለመጀመሪያ ወንድ ልጅ አባቴ ሞር አይ እናቴ ነው ዳታለ እንደዚህ ክሎዝ በጣም
ብዙዎቹ መተው ምናምን በቃ ብዙ ሰው ወንድ ልጅም ሲያወራ በጣም ስሜቴም የሚሆነው ምናምን ስለ እናቱ ነው ግን እኔም አሁን አንዳንዴ እንዲህ ደግሞ ትንሽ ስታድግና የሆነ ላይፍ ውስጥ ደግሞ ስትገባ የአባትም ምንነትና ያሳለፈው ነገር ምን ያህል አንተ እዚህ ጋር እንትን እንዳለ ይገባል አባት በቃ የሆነ አላ በደንብ ማስኩሊን ሆነ እንድታርግ ያደርጋል እኔ አሁን አባቴ በጣም የአባቴ ልጅ ነኝ ማለት ይችላል አረባክ እውነት ከዛ እናቴን እንዴት አድርጎ እንደሚረዳ እያየሁ ያደኩት እንዴት አድርጎ ሴት ልጅ ትሪት እንደሚያደርግ እያየሁ ያደኩት ለቤተሰብ የሚባለው ነገር አለ ይሄ ፕሮቴክሽን መስጠት ሪስፔክት መስጠት ሰፖርቲቭ መሆን እያየሁ ስላደኩኝ ኦኬ ያልኩኝ ሰው እኔም አድጌ እንደሱ ነው መሆን የሚለው ነገር እያነጸኝ ነው ያደገው ታለው ይሄ ያያት ነው እናትን ያ ሰው ነገ አንተ ስታደርግ እንደዚህ ነው ማለት ነው እንደዚህ ነው ገብቷል ስራ ነው ማለት ነው ገብቷል ዩ አር ማን ገብቷል ወንድ ነህ ስለዚህ ይጋራ ስላሳደገኝ ኦኬ ያልኩኝ በጣም ይመታደል ነው ብሮ በጣም ይመታደል ነው እና እሺ ወደ ትምህርቱ ስንቀጥል ከ12 ደግሞ ወዴት ገባ ዩኒቨርሲቲ 12 ጨረስን መቀሌ ነበር የሚለው ፈልጎ ይዛኔ ከዛ አንደኛ ነገር እነ ቢቦይቶሚ ነበሩ እዛ ሶ ቫይንስ ለሚሰራ በቃ አላ ተወሰወስኩኝ እሱን ለማግኘት ከዛኔ በቃ እንትን ነበረ ዋው አርናቂ ነሽ ደግሞ በጣም ማለት በጣም ኢንስፓየር ስላደረጋችሁ በዛ ጋር ታይምናት ሶስታችሁ ትልቅ ነገር ነው ፌዝ አፕ ከፍታችሁ ይዛችሁት በጣም እግዚአብሔር ትልቅ ክሬዲት ስለነሱ ይገባችኋል አቢሲኒያ ባይ ፎር ላይፍ ሆነት እነሱ ነበሩና በቃ ትምህርቱን ብዬ ሰው እንዳልኩ በቃ ፈኑም አለ ግን እነሱ እናገኛለን ብዬ ነው በቃ እነሱ ካሉ በቃ ቪዲዮ ሰራለሁ በዚህ ትምህርት እንትን ላለው ፈታ ብዬ እማራለሁ ጓደኛዬም አለ የመቀሌ ልጅ ነው እዛ ያክስቴ ቤት አለ በቃ ሙሉ አለ በቃ ግን ከዛ ፊት ግን አዲስ አበባና ሁለተኛ መቀሌ አኩት በቃ አዲስ አበባ ደረሰን ጥሩ ውጤት ነበር በቃ እዚህ አዲስ አበባ እንትን አለ በቃ ለበጎ ነው መቀሌ ይቀራል ቶማስም በዚህ በጣም ዩኒቲ በጣም ሲሄድ እሱ ከመጣ ምን ፖይንቱ ምንም የሚሰማ ስሜት ስለዋ ወይኔ ነው ስትይ ሲመለስ ግቢ ደረሰን የግቢ ላይ ደስ ይላል በጣም እንዳልኩ ቅርብ ነው ለቤቴ ዩኒቨርሲቲውና ቤቴ 10 ደቂቃ መንገድ ነው 6 ኪሎ ከሆነ በጣም ያ እዛ ደግሞ አንተም ነበርክ ሜን ካምፓስ ነበርክ ሜን ካምፓስ ዶርማችን ሜን ካምፓስ ነበር ግን እኔ ማራ ኦኬ አረባክ አራኪ ነው ነበር እዛ ደግሞ ተናልፈናል ማለት እኮ በጣም ነው በቃ እንትን የዛኔ አንተ እነ ከዛ ኮሮና ሳላይ ደግሞ እነ አይዛክ እና ዩዚማ ፌመስ ነበሩ እኔ ዛኔ ቲክቶክ ሰልጀም ዩዚማ አራኪ ነው ነበር በነገራችን ላይ አራኪ ዩኒቨርሲቲ ነበር አይዛክ አብጋችሁ አይዛክ በቪዲዮ ነው ሲሎ እንደሆነ 6 ኪሎ ነበር እኛ የዛኔ ግን ቅርብ ሆነ እንዴት ዶርም እኔ አልወሰድኩም ዶርም ግን ያው አይዲ ስላለ መግባት ይችላል ያው ከጓደኞቼ ጋር ስጃሉ እውነት የዳዳ ጽፈን ደብዳቤ አጻፋለሁ ከቀበሌ የዳዳ አጽፌ 3 ምስክር እዛ ፈረሙልኝ ይየርኩኝ ከዛ ሴትዮዋ ይስታይ እኔ ታክሲ የለኝም አልኩት አሁን ከመለሽኝ እዚህ ማደሬ ነው እንጂ ታክሲ የለም አልኩት ከዛ ገባ እዛ ሞላችኝ ስሜ ተጻፈ እኔ ዶርም ነበር የኖርኩት እኔ ግን እንዳልኩ ቅርብ ነው የአዲስ ዩኒቨርሲቲ ጀርባ ነው ሰፈራችን ወደ ጃማይካ ኤምባሲ ካወቀ አይደል ነው ቅርብ ነው በቃ እዛውና እና ላይኩም ይዶር አይ በቃ እንዳልኩ ከጓደኞቼ ጋር እናደር ነበር ያው ካለ ላይ የጃማይካ ላይ አይዲ ካለ ትገባለህ ስለዚህ ተማሪ ኮን ትገባለህ በሶ ምናምን ነገር እዛው ምግብ ኤግዛም ሲሆን ቤት ኬክ ዲስትራክት ሆናለህ ገብቷል ስለዚህ ከጓደኞቼ ጋር ካንዱ ጋር ድረ ምናምን በቃ ተዳራራቢ ስለሆነ አንዱ ጋር እንትን ትላለህ ጠዋት ትነሳለህ በሶን እርጥበን ጣጣጣ አድርገህ ላይብራሪ ኬኔዲ ትገባለህ ወይኔው ላይፍ በጣም ጸደይ የነበረበት እዛ ያለህ ነው ቪዲዮ ምናምን መስራት የጀመርከው አይ ከዛ በኋላ ነው መሀል ከጨረስኩ በኋላ ነው አይገስ ነው መሀል ላይ ኮሮና ገባ መሀል ላይ እና ዮኒ እናንተ ወጣችሁ ነበር የዛኔ እኛ ጨርሰናል ምክንያቱም እኔ እመልጣችኋለሁ መሰለኝ ትወጣኛለህ በሁለት ዓመት እመልጣችሁ እናንተ ከተመረቃችሁ በኋላ ነው ያ ኮሮና እኛ የኮሮናው ባሽ ነው ኮሮና ሊገባ አካባቢ ነው ከዚህ ዓመት ትምህርት እኛ ጨርሳችኋል እኛ ምንም ነው ጨርሰናል እንዴ ሚሊኒየም ነበርኩ እናንተ እንትናችሁ ራሱ አይደል ሚሊኒየም አዳራሽ እኛ ፍሬንድሺፕ ነበር ሚሊኒየም አዳራሽ በጣም ብርጥ ያለው በእናት 200 ብር አረ 4000 ብር ነሰሰራ ምን ኬት ማን ሰጣ ታገኝ መጣችሁ አክስቴ በእንደዚህ የስዊዘርላንድ ብር ወይኔ እንደዚህ አንድ ፍሬ ኮነች እንደዚህ ግን ሲዘረዘር 5 ብር ነው መሰለኝ ምርቃቴን ቶ አዘዘው ነው
ባልመረቅስ አለ ቢቀር ጨምሬ እንትን ከፍላለሁ እያስብ የመንግስት ላይ ኮሽሪንግ እና በዛው ለዛ ነው ያልከፈልኩት ማስታወሰው ፎቶ ነው የሆነ ስቲል ያቺ ቦክሲንግ ግላቭ ነው ኦኬ ከእናቴ ጋር እሷ ፎቶ ይረሳኝ እሷ በጣም ታሪክ አሳብ ገብቷል ግን እንትንም ኳስም የሆነ ነገር አይ አድርገህ ኳስማ 12 ነው ኦኬ የዩኒቨርሲቲ ግን ሲመረቅ ነው የዩኒቨርሲቲ ግን ምናምን የሌለ ደንብ ደሙኛሉ ምናምን እንደዚህ ምናምን ነገር ጋውን ይለብሻለሁ ምናምን ከዛላ የቦክስ አድርጌያለሁ ከዛ እናቴ ደግሞ እሷ ነበረች በቃ እና ተጎድቻለሁ ምናምን ግን አዘንድ ዘዳ ግን አጠገቤ ደግሞ እሷ ነበረች ነው ኤዲት ያደረገልኝ ቶሚ ነበር ቶሚ ነበር ኤዲት ያደረገልኝ ምናምን ሀሳቡን ነገርኩት በቃ ያ ይገልጿል የኔ ላይፍ ይገልጿል ዩኒቨርሲቲ ውስጥ እኔ በጣም ከባድ ላይፍ ነው ያሳለፍኩት ጥኔ የተደረኩት እንዳለ 6 ኪሎ የርክበት እንዳለ የኔም ባለበት እውነት አረ ግቢ ግቢ ለስተፈረስ እድገቱ ተመርቶ ሳለክሰን በጣም እኔ ገና እንደገባው ነው ገና እንደገባው አንድ ማየት ሰኖልች ምን ሰሞት መሰለ ገና አዲስ እንደገባው በጣም በጣም ነው የሚያወሩት እዛ ያሉ ሰዎች ማየት ሰነሱ በጣም ፎጋሪዎች ምናምን ናቸው አደገኞች አሁን መንገድ ምናምን ይገርማላ እንደዚህ ይላሉ ብለህ ታስባለህ እንደዚህ መጀመሪያ ሰሞኑን የሚቸገሩት መጀመሪያ ሰሞኑን ሰው ይዟቸዋል እንደዚህ እየቆጠሩ የሚሉት 1 2 3 4 5 6 ብራና ከዛ በኋላ ይነግራል አይችልም ቀጠቀጠላ አጥላት ከዛ በኋላ ብቻ ገና እንደገባው ኮነች ልጅ ጋር አንድ ልጅ ይየረ እንደዚህ ማይተሰነ እዚህ ግብስ የሚል ድምጽ ከሰማሽ የኔ ጭንቅላት ነው አይደል ይሉት ምንድነው ይግቢ አልኩት ይግቢ ምንድነው ይወራል ምዛም መንፈስ አለ ይባላል ወደ አንበሳዎቹ በቃ የሆነ ይሬል ተጨነቂ ነገር ከዛ ለመረቅ አካባቢ ተዛለኝ ይዛቃል ዶሃ ሲል የኔ ጭንቅላት ነው ያለው ለካ ጨንቆት ብሮ በቃ እውነቱን ነው ይፈነድ ጭንቅላት ይፈነዳል በጣም ቴንሽን የሆነ ቪዲዮ ላይ ማውን ቲክቶክ ላይ ላይብራሪ ውስጥ ያበረች ያጮኸ በቃ እንደ ኢኮኖሚ ያደርግ ብሮ ስትረስ ነው እንዴ አብዛኛው የኢትዮጵያ የመጣህበትም አለ የትምህርት ያሳለፍከው ፋሚሊ ካንተም ይጠብቀዋል ስፔሻሊ ደግሞ በእኛ ጊዜና በጣም በቃ ዩኒቨርሲቲ ላይ ምናምን ብዙ የሚጠበቅ ነገር አለ ምናምን እንዳልከው ደግሞ ሁሉም ፋሚሊ ለልጁ ደግሞ የሆነ መስዋዕትነትን ከፍሏል እዛ ጋር ደግሞ ደርሰ አለ መጨረሻው ላይ እንትና ለማለት እሱን በእርግጠኝነት አንዳንዴ እኮ ትምህርቱን ብቻ እኮ ከብዶም እኮ ላይሆን እኮ ይችላል ገብቷል እያየው የሆነ አስቸግሮ ፋሚሊን ስታስበው በጣም እኔ ምን ከዘመነ ጥናሽ ነው ኮምፒውተር ሳይንስ ተጠና ያ ኮምፒውተር ሳይንስ ጨረስኩ ጊዜ የወዱን ነገርከው በደክላይ የወዱን ነገረኝ ዩኒቨርሲቲ ያየው ነገር ግን ኮምፒውተር ሳይንስ ተጠና በጥሩ ግሬድ ያለቀ ነው አሪፍ ግሬድ እንትን አለ ኮሮና ነበር የዛኔ በቃ ተዘጋ የዛኔ ነው ቲክቶክ የመጣው በቃ ግን በጣም ከባዱ ላይፍ ምን ነበር ከዛ ወደ ቲክቶክ ሜዳች ነው ዩኒቨርሲቲ ውስጥ ፈተናውና በቃ ያስጨንቋል አስተማሪዎች ነው በቃ የሚታየ ትምህርትና ትምህርት ብቻ ነው ትምህርት ከወደክ እንደማይሳካልህ ነው በቃ ዘግቢ ውስጥ በቃ የሚታሰበው ኢንጂነሪንግ ተማሪም ብትሆን ምንም ብትሆን በቃ ያ ነገር የሚታየ ምንድነው ትምህርት ከወደኩ አለቀ ነው ከዛኔ ፕራዮሪቲ ትምህርትና ትምህርት ነው ያው ቤተሰብ የሚለው በቃ ተማር እንጂ ስራ የሚለው እኔ በኔ በግል ኢትዮጵያ ውስጥ በቂ የተማረ ኃይል አለ ብዬ አምናለሁ ግን የሚሰራው ነው ገብቷል የሚሰራ ኃይል ያስፈልጋል ወደ ስራ እንበረታታም ብዙ ጊዜ ትምህርትህን ትባላል ያ ነገር በጭንቅላትህ ይወጥረዋል በቃ ስትረስ ያደርጋል እሱ ነገር ነው የሚከብደው አልቀሳተቀም ዩኒቨርሲቲ ውስጥ አልቀሻላቀም ግን በጣም የተጨነቁበት ሞመንት አለ በጣም አይደል በጣም በተለይ በቃ ሪሰርች ፔፐር ሲሆን መጨረሻ ዓመት ሲሆን በቃ ኤግዛም ቤተሰብ በዚህ ጋር ይጠይቃል ምናምን የሰፈር ሰዎች ራሱና ጋውኑ ምናምን ትባላል ጋውኑ አጨርስም እንዴ አንተ ልጅ ደፋል እንደማዛል እሱ ራሱ ቀላል ነገር አይደለም ነገራችን የሰዋይ እሱም እኮ ነው ቋንቋ ተጽዕኖ ያ በጣም በቃ እንትን ይላል ሁሉስ ጥሩ ነው እንድትበረታ ያደርጋል ባንድም ሳይድ at the same time ግን ፕሬሸር ውስጥ ይከታል ቤተሰቦችም ደግሞ ይፈልጋሉ ቡኔ የጠጡ ልጅ እኮ ማለት ይፈልጋሉ በቃ ልጅ እኮ ነው ጥሩ ነው ግን እነሱንም ሳይድ በነገራችን ያቺን ፕሬሸር ተቋቁመ ካለፍክ በቃ ትክክለኛ ምንም ታልፋለህ ግን በእንትን ሰርተ ስለ አሁን ባሪፍ ውጤት ነው መሰለኝ እንትን ግሬድ ግን በዚህ በኮምፒውተር ሳይንሱ ሰርታ
ተቀጥረሃል ሉም ለሚባል ካምፓኒ እንደ ፍሪላንስ ሆኜ ሰርቼ ነበር ግን ቲክቶኩ መጣ ከኮሮና ነበረ ስለዚህ ምንም የምሰራው ነገር ነበር ኤቭሪቲንግ ሎክዳውን ተደረገ በቃ ስራን ፍለጋ የለም በቃ የዛኔ ስለዚህ ትምህርታችንን ጨርሰን በቃ ሁሉም በማስክ ነው ፕሬሸር ነበረ ኮሮና ሲባል ስንት ነበረ ግሬድ 3.98 እንግዲህ ሳለው በቃ አሁን ይሄ ጭንቅላት አለመጠቀም ራሱ እኮ በጣም ያሳፍራል እኮ እግዚአብሔርን በኖርማል በራሳችን በላይፍ ማለት ነው ገብቷል ቢሆነ እሱ ነው እኮ መልኩ በቃ ምንም ጥቅም አታገኝበት እንኳን አልጠቀምበት አባባሌ ከዚያው ከኢኮኖሚካል ከሆነው አኳያ አይተው እንደዚህ የተለፋበት ነገር እንደ ተራ ነገር ዝም ብሎ እንትን ሲባል በጣም ያሳዝናል ግን ኢንተረስትህ ነበረ ያ ከምን መሰለህ አሁን የመጣው እንትኑ ለኮምፒውተር በጣም ልዩ ፍቅር ነበረኝ በጣም በቃ ቴክ ላይ ሶፍትዌር ወይ ኮምፒውተር ሳይንስ ቢደርሰኝ ነበር በየተማሪው ኮምፒውተር ሳይንስ ደረሰኝ አወጣኝ በቃ ያበደ ነገር ነው በጣም ነበር በጊዜው ግን የሰዎች ፍላጎት ይለዋወጣል እንጂ ያለው አልባከንም አይገስ አሁንም ተቀጥሬ መስራት እንችላለን ካስፈለገ ግን ፍላጎት ይቀያየራል የሰው ልጅ እዛኔ ነበረኝ ኢንተረስት ያነበረ ሰው ጊዜውም ሲለወጥ አንተ መቀየር አለበት ስዊች አፕ ማድረግ አለበት ከጊዜው ጋር እኔ አሁን እንደ ጓደኛ ተቀጥሬ ለስራ ቢለኝ ያማል እኮ አሁን እኮ እኔ እኮ ምለው ብሩን እንትን ካልከው በኋላ ገባ ያስኮ ቢዛል ምናምን ነገር እንዴ ስለምን መቀጠል አለመስራቴ ብቻ ሳይሆን ወዲያው እንትን ወጣ አዲስ ዩኒቨርሲቲ ማስተርጋ ወጣ ማስተርስ ሊማሩ ፈልጉ ብሎ ተቀጠልኩበት እኔ ለማሳደግ ማለት ነው እዚህ የፈጠነ ነው ያ እንጂ ልቀጥልበት በስንት ዓመት ዩኒቨርሲቲ ጨረስክ ማለት ነው ማስተር እንትን ዲግሪ 17 ነው ዩኒቨርሲቲ ጆይን አደረኩት 17 18 19 20 ላይ ጨረስኩኝ 4 ዓመት ኮምፒውተር ሳይንስ ዋው በ20 ዓመቴ ዲግሪ ያስኩኝ ከዛ ቀጥታ ነው አፕላይ አደረኩት በቃ ከዛ ኔክስት ይሩን 21 እየተማርክ 21 እና 2 ማስተርስ 2 ዓመት ትንሹ ተማሪ ነኝ ነበርኩኝ በቃ በ2 ዓመት የጨረስኩት የሆነ ነገር መስራትናም የለብህም ነበር ማስተርስ ለማማ አይ ማስተርስ በየትኛውም ፊልድ መስራት ውጤት ካለ ፈተና ካለ አሁን ማከበር ነው ማስረዳት እኮ እናንተን አንተን በለው የጠየቀ መስራት የለብህም ይላል አይ የሆነ እሺ ለፒኤችዲ ምናምን ነው የተወሰነ መሰለህ ለፒኤችዲ ሳይሆን ዲግሪ ላይ ለማስተርስ የሚያበቃ ውጤት አለ ውጤት ካለ በቂ ነው 2 or 4 በላይ ኮንክ በየትኛውም ፊልድ ማስተርስ መማር ትችላለህ ፒኤችዲ ቢሆን ዩኒቨርሲቲ ሪኳየርመንት ካሟላ መማር ትችላለህ እንዳልኩ በቃ በዛች ወር ነው ተመረኩኝ አንድ ወር ነው የቆየሁት በቃ ከዛ ነው ማስተርስ የፈጠረት በአንድ ወር ውስጥ አሁን ስራ እንትን ፍሪላንስ ነው ያደረኩት ግን በጣም የሚገርም ነገር ነው ያደረኩት መማር መውሰድ አንተ ግን ጂፒኤ ስንት ነበር የኔ 3.1 አስላልፍ ነበር ሳይኮሎጂ ነበር ካለ ነው ሳቃችን እኔ ሳኩድ እኔ አይደለም ድንቅ ውጤት ነው ማቀ ታጠን የሚባለው ነው ገብታ እርስ ነው ይሁን እዚህ ላይ እንቀጥላው ኔክስት ነው እንግዳችን ነገ ምትገናኙ አይ መድገም ነገር እንዴት ያያለ ወይ ነው እኮ ሳይኮሎጂ ግን ለምን ፓሽን ነበር ወይስ በጣም እውነት እኔ ከ6ኛ ክፍል 7ኛ ክፍል እኔ አውቀው ነበር አማኔል ስላደገ ነው እኔ አውቀው ነበር እንደምሆን ሶ አደብ ተመርቃ ሰርተበት አይ ቲንክ አም ሹር እኔ ወደፊት ነው ከሰሩበት ሶ ሴም ፓዝ ነው ያለፈው አየህ ቶሎ ጨረስን ወዲያው ወደ በጣም እኛም እንዳጋጣሚ ገባ ቢስኒያ ቫይን ስለነበር ዩኒቨርሲቲ አልጨርስ የሆነ መስመር ነበር እኔም ደግሞ ምን መሰለህ ቲክቶክ አመጣች የሆነ እንትን ነበረው ፍሬ ነበረው በቃ ሰው ላይክ በቃ ትምህርቱም ማስተርሱን እንትን አላ ምን እሰራለሁ ቡም ማስተርሱን እኮ ስትመረቅ እኮ በጣም ፌመስ ነበር እዛኔ በቃ ተወራ በጣም በቃ አሁን ለምሳሌ የኔ ፐርሰናሊቲ አይሆንም ለመቀጠር ገባ በጣም ብዙ በቃ ማሰብ ፈልግ ሰው ነኝ ክሬት ማድረግ ፈልጋለሁ ምናምን ነገርና የሆነ ቦታ ላይ ቁጭ ብዬ ምናምን ነገር የሆነ ነገር እየሰራውና ነገር አልችልም በቃ የሆነ አዲስ ነገር ፈልጋለሁ ሁሉ አዲስ ነገር ፈልጋለሁ እና አንድ ቦታ መሆን ምን አልችልም በቃ እኔ የኔ ባህሪ ነው መሆንም አልፈልግም በቃ ገባ የሆነ እና እኔም ገባ ከተቀጠረ መሰየው ተቀጠረ ገባ ገቢ ያገኘ ነው ምናምን ነገር በዚህ ሰዓትም እኮ ተቀጥረ ከመታስበውን ወጥኖር አለ ማለት ይከብዳል ቀጠር ራሱ ይታለ ግን ካለ መሰየው ነው ግን እግዚአብሔር ደግሞ ከረዳችሁ ደግሞ የሆነ ገባ የሆነ እኔ በቃ አይኛ ሀገር ግን ከልጅነት ጀምሮ ስለ ትምህርት ላይ ብቻ የሚባለው ነገር ቀርቶ ገብቷል አሁን ላይ ስኪሎች መለመድ አለባቸው ምክንያቱም እኛ ሀገር ጭንቅላት አላነሰም ቅድም እሱ እንዳለው አብዛኛው ሰው በጣም ጭንቅላት አለው ግን ያለ ፊልዱና ያለ ፍላጎቱ ያለ ሐሳቡ ብዙ ሰው ገብቶ ነው ገብቷል የማይሆን ነገር ውስጥ ያለ ነው እንጂ በጣም የተማረ ኃይል አለ
ብዙ ነገር አለ ግን ልጅ ሲያድግ በቃ እንደዚህ ተደርገህ እንደፈረስ ትምህርት አንተ ራሱ እኮ ማይንድ ራሱ ሻይልህም ከትምህርት ውጪ ሰው አይደለም ብለህ ነው የምታስበው ትክክል ነው እንዳልኩህ እኮ ነው ኳስ ጮች መሆን ይፈልጋሉ ዶክተር ያደርጉታል ከዛ ኦፕሬሽን ላይ ልብ ድብዱ ይችላል ጎጥቼ ላንቀርቀው ግብ በቃ ፓሽን እኔ ሰው መኖር ያለ ፓሽን ምንም ሆነ ምንም 5 ሳንቲም ያገኝ 1 ብር ሚሊዮን ያገኝ ምናምን ግን የሰው ልጅ ፓሽኑን ከኖረ ቢያንስ ገንዘብ ራሱ ባታገኝ በቃ ህይወትን እየኖርክ ደህና ብር ራሱ ባታገኝ አያስከፋህም ሳትቀጠር ተሰርተህ የምታገኘው 10000 ብር እኮ ላያስደስት ይችላል የሆነ ፓሽን ሲሆን ግን ደግሞ ማለፍ ደግሞ ካለባቸው ደግሞ ገባ ማለፍ ደግሞ ካለበ ደግሞ እናልፋለን በቅጥሩም ቢሆን በምን ደግሞ ያው ፕሮሰስ አለው በነገራችን ሁሉም ሰው እንትን ጊዜ አለው ስለ ትምህርቱንም አለመተው እኮ ነው አሁን ፖይንቱ ትምህርትህንም ሳትተው ትምህርት እንዳለ ሆኖ ግን ፓሽንህን ለምሳሌ እንዳልከው ኳስ ከሆነ ከጎን ኳስ የሃይማኖት ነገር ከሆነ ሌላ የሆነ ቴክኒካል የሆነ ነገር ከሆነ ሁሉንም ጎን ለጎን ማስኬድ ትችላለህ ከብቷል ከዛ የሆነ መጨረሻ ላይ ስራም ባይኖርም የሆነ ወይ እንዳለ ታውቃለህ ገብቷል ባንድም በሌላም መንገድ እንትን ትላለህ እኔ መልሽ ኤክሶ የመጀመሪያ ቲክቶክ ቪዲዮን ታስተዋውሰዋል የመጀመሪያ ቲክቶክ ቪዲዮ ቲክቶክ የጀመርኩት ራሱ በሲስተር ነው ሲስተር ናት ተጨባጭ ታናሽተ ዜማ ናት አረባክ አንተ እኮ እንትን ያልካት ነው እኮ የሚመስለው የሆነ አንተ እሷ ታይ ነበር ሙዚካሊ ነበር የሚባለው ድሮ ቲክቶክ ልክ ነው እና የዛኔ ሽሮቤ አቢጌል ከዛ ዋሊ ታበሻ የምትባለች አሁን የለችም ሄርሞን የምትባለች ነበረች ድሮ ሄርሞን አሁን ውጭ ናት አገስ መስላካ እንደ ሄርሞን መቀሌ እና መቀሌ ናት እንደ ሄርሞን ብቻ ዋሊ ታበሻ የምትባል ዩዘር ኔም ዋሊ ታበሻ በጣም እንደ ሄርሞን እንዳረ ጓደኛዬ ነች ከይደር ታብረን ይሰማር ነው ቀይ ልጅ ረዘመች ቆንጂ እንደሱ እሷን የነሱ ጊዜ ቀደም ያልሽው ወጣች እንጂ ይገባል አጋታለ ማርያም የዛኔ እነሱ ነበር እየሰሩ የነበሩት ሉና ሰለሞን ራሱ በጣም የመጀመሪያ ጊዜ ሊፕሲንክ ላይ ኤፍዋይፒ ላይ መጣችው ሊፕሲንክ ያደረገች ሉና ሰለሞን ሉና በጣም ልክ ነህ እና ሙዚካሊ የተባለ ታይ ነበርና ሙዚካሊ ተሽጦ ቲክቶክ ተባለ የዛኔ ነው ሰው በሙሉ ዳውንሎድ ማድረግ የጀመረው እና ሙዚካሊ እኮ ተሽጦ ቲክቶክ ተባለ አለችኝ ሶ ዋይፋይ ገባ እና ዘመንስቲ ያወርደው ቲክቶክን አለችኝ እሺ ያወርኩት እሷ ተሰራ ነበር just for fun ፖስት አታደርግም ታይ ነበር ለራሱ ድራፍት ላይ ከዚህ ኢትዮጵያኖች አመጡልህ የዛኔ ራሱ እውነትን ማንም ስለሌለ እንዳልኩ እነ ሽሮቤ ምናምን በናቸው ትንሽ እሱም ትንሽ እንትን ነው እነ ሽሮቤ ናቸው ዛ ኦጂ እነ ሽሮቤ በቃ እንዳልኩ እንደሱ እንደውም እያወረዱ ቴሌግራም ላይ ነበር ፖስት የሚያደርጉት እውነትን በጣም እነ ሽሮቤ በጣም ሽሮቤ በጣም ድሮ ማቀት የዛኔ ነው እና በዛን ጊዜ ማውቀው ራሱ ዜማ ገርሞኛል ሙዚካሊ ትልና የሆነ ሊፕሲንክ ማድረግ ነው በቃ እንደ ስናፕቻት ሉና ራሱ አሰርተኛለች የዛኔ በቃ እና ምንድነው ዜማ ስራት ታዲያ ሙዚካሊ እኮ ነው ምናምን የዛኔ ሙዚካሊ አታውቅም ከዛ ቲክቶክ ተባለ ድራፍት ታደርግ ነበረ ሞር ኢትዮጵያኖች መምጣት ጀመሩ ቁጭ ሲል ሰው ምንድነው መስራት ጀመረ ከዛ ሊፕሲንክ የተባለውን ኮንሰፕት እነ ዩቲ እነ በረከት ወደ አክቲንግ ያመጡት እና ዩቲ ሙስሊሟ እና ዩቲ ከቲክቶክ ላይ አክቲንግ እንደሚሰራ ነው ሰው በእነሱ ነው በጣም ልክ ነው የቲ በጣም ነበር አዩቲ ሁለቱም የትናየትና አዩቲ ሁለቱም ዩቲዎች ከዛ ማይ ጀመርኩኝ ምናምን ነገር በቃ አንተ ማሰራ ከሆነ እኔን ቀረጸኝ ማለት ጀመረች ሪንግ ላይ አልነበረም የዛኔ እንደው ግቢ ነበረ በቃ እዛ ላይ መቅረጽ ጀመርኩኝ እሷን ስቲል ፖስት አታደርግም ድራፍት ነው የምታደርገው እሷን ከመቅረጽ ራሴን ወደ መቅረጽ መጣው ማለት ነው ቀስ ይላል እንትን ነበርክ ግን እንደዚህ ይሄ ላይክ አሁን ላይ አንተ ካራክተር ነበር የመጀመሪያ ቪዲዮ እንዳልኩ ሰው ነበር የዛኔ የነበረኝ ነገር እውቀቴን ነበር ሼር ማድረግ አሁን ላይ ሙሴ ሰለሞን የሚሰራቸው ኮንተንቶች በቃ ዜና ኢንተርቴይንመንት ሳይንስ ፋክት ምናምን ዛሬ ይሄን ያህል ሰው እንደዚህ ሆነ በአለማችን ላይ የሚገኙ 10 እንትኖች ብዬ በግሪን ስክሪን ከዚህ የነበረኝ ነገር እውቀቴን ነው ሼር ማድረግ ግን ምን ተረዳው መሰለ ሰው ቦርድ ነበረ በጣም ለዛ ቦርድ በሆነ ስሜት ላይ እውቀት ሰጠው ምንም ላልተርፍም እችላለሁ ከኮሮና ጋር ስለሚያስብ እኔው ምን አገባኝ ግመል ስንት በራ እንዳቋረጠ ዋስሸክሙ በዛ ላይ ኮሮና መሆኑ ተስፋ ያስቆርጣል አይ ኮሜንት አንብቤ ነበር አሁን አለማችን ላይ የሚገኙ ድንቅ እንትኖች ህጎች ምናምን ብሎ ለምሳሌ ራሻ ውስጥ አሁን የቆሸሸ መኪና መንዳት አይቻልም ምናምን እየሰራው እያሳዩዋቸው አንተ በጣም ከፊ ጀመረ ኮሜንት አንተ ምን ነው ይለኝ እውነቱና ጠዋት በጸሎት እዚህ ሰው እየሞተ ነው ሰው ማስከና ያለው ምናምን ዳቦ ምናምን በቃ አትነካከም ስማ
ሳንቲም በሳኒታይዘር ነው ተስት የተደረገ እኔ እንደ እንትን ወጥቼ ልትሞትና የግመል ሽቶ ቷላ ካልሆነ አይደም ምን አሰጠ ይግጫ ለማለት ምናምን ነቃ ቆይ ካለ ልክላቸው ለቢሉ አሪፍ ኮሜንቶች አሉ። በርታ ጎበዝ ምናምን እንዳልኩ እኔ የነበረኝ ነገር እውቀት ነው ሼር ነው አንተ ምን ሆነ ነው ሰው እንደዚህ ተጨንቆ አክቹሊ ሞቱን እኮ ነው ሰው ተጨንቆ ሌላ እውቀት ስለ ቴስላ እና ስለ ቢል ጌትስ ስለ ዲዝኒ ምናምን ስለ ብነገረው የገቢ ምንጮች ኢንተረስት ነው ግን የዛን ጊዜ የነበረው የኔ አልጎሪዝም ይሁን ብቻ የሚሄድላቸው ሰዎች የሆነ ካስሩ ኮሜንት በጣም ጸደይልና ይሰራው ሃዮ አረ ተጨንቀናል እኮ ምናምን ደግሞ እንደ መጀመሪያ ደግሞ በጣም ይደብራል አዛ ኮሜንት ከሆነ ተማሪ ነው ቀርቷል ቤቱ ፈታ ያለ ነው ግን ፕሬሸሩ አለ እኔ ገብቼ እውቀት ምናምን ስለው ኤፍኦኤክስ ምናምን ስለ አረ እንኳንም ተዘጋ ብለን ሳንጠግስ ኮሮና በያዘው ነው ማዘር እንኳንም ግን በዛ ጊዜ ወላጆች ያልተጠቀሙ የዛኔ ሙሴ ሰለሞን እንደውም በረም ብሬክ ትሩ አድርጓል ገብቷል እውቀቱን ሼር እያደረገ ስለነበረ እኔ እና እሱ ነበር የዛኔ በቃ እውቀት ሼር ብናደርገው የነበረው ከእኔ ነው በቃ ልቀየር አልኩኝ ኮንተንት ከዚህ እንዳልኩ አልጎሪዝሜ በቃ አሪፍ ወጣቶች ጋር ይደርሳል ግን በቃ ኢንጌጂንግ አልነበረም ሰው ተጨነቀ ግድጋሚ ማስጨነቅ አልፈለኩም ይሆን ነገር ይሁን የመጀመሪያው ህግ ምናምን ብለ አንቀጽ እንትን ብለ ይሆን እንትን ይላል ሰው በቃ ኮንተንትን ስዊች ላድርግ የሚሉ ሀሳብ በጣም ሰው ብዙ ሰው ሪሌት የሚያደርገው ነገር at the same time ፈኒ የሆነ ነገርና ሰው ሪሌት ያደርጋል ብዬ የማስበው ነገር ምንድነው ብዬ ወረቀታዎቼ መጻፍ ጀመርኩ ትምህርት ቤት ቀላል ትምህርት ቤት ውስጥ ማስ አስተማሪ ኮመን ነው ኦኬ ያ ማስተማሪ ብለ ለመጣል ነው መጀመሪያ ጊዜ ያስደነገጠኝ ቫይራል ወጣልኝ ቪዲዮ ማስተማሪ ሁላችንም እናውቀዋለን በጣም በቃ ይታወቃል የሆነ ሁሉ ማስተማሪዎች ጭንቅላት ውስጥ ያለ ነገር አለ ሶ ማስተማሪ አለ ትምህርት አሉ ተማሪዎች አሉ ካራክተር አወጣላችሁ እና አቤኔዘር እና ኤልሳ እና ዲዲያ ብዬ በቃ የጓደኞቼ ስም ሊስት አወጣውና ከታባቱ ብዬ ፊልተር ፈለኩኝ ቤንጂ የሚሰራበት ፊልተር ታውቃላችሁ ቤንጂ እሱ የሚሰራበት ፊልተር ነበር ሎንግ ፊልተር ኦኬ እስቲ ሰው እንዳያቀኝ ደግሞ ይሄ ልጅ መቀደር ጀመረ እንደ ኦኬ ለማዘር ጎረቤቶች እንደሆነ በቃ ማትስ አስተማሪ የሚለውን ካራክተር ቀዳውት ሰው ሀሳቡ ምንድነው ማትስ አስተማሪ ቀረ ብሎ ተማሪዎች ይጨፍራሉ አቤላ ብለሽ ነው ለምንገርሽ ነው ተላላ አረሰ ማትስ አስተማሪ ታሟል ቀረ ሲል ማትስ አስተማሪ በዊልቸር እየተገፋ ይመጣል ያስተምር እንደዛ ነው መጀመሪያው ትልቁ ቫይራል ወጣልኝ ቪዲዮ እሱ ነው ደነገጥኩኝ ነው ማለት አንድ ነጥብ ምናምን በዛ ሰዓት በጣም ትልቅ በየሰው ቤት የገባው ነው መሰለኝ ኮመንቱ ተንጫጫ በጣም በዛ በቃ የሆነ 99 ፕላስ አለኝ ቲክቶክ ለመጀመሪያ ጊዜ እንዴ ምንድነው አልኩኝ ይሄ ነገር ታምር በጣም ደስ አለኝ ሶ አየ ኮንተንት ስዊች ሳደርግ ህዝቡን መቀየር ጀመረ ሌላ ሰው ጋር መድረስ ጀመረ ኦኬ ሰው መዝናናት በቃ ናይ መጀመሪያው ቲክቶክ ላይ ኮሜንት አደረገችልኝ ታዋቂ ቲክቶከር የቲ ናት በዛ ጋጣም የቲ በጣም ሰፖርት ዩቲነስ ነው የትናይት በጣም በቃ በጣም ነበር ማደቀት ዛኔ በቃ ኮሜንት አደረገችልኝ አራ አንቺ ኮሜንት ካረክሽማ ብዬ በቃ ኮንቲኒዩስሊ ማስተማሪ ብዬ በቃ እስካልፍበት ድረስ ማስተማሪ ጨብቀው ሲል ኮንቲኒዩስሊ ከዛ በኋላ ቪዲዮ አላቋረጠም በቃ ሰው ጋር ጀመረ በጣም ሜድ ጀመረ የዛኔ በቃ ይሄ ፕራይም ኤክሶደስ የተባለው ሰዓት በቃ ዛኔ በርታቢውስ መጣ በቃ ሁለታችን በጣም በቃ ሄድን ኮንቲኒዩስሊ ሰው ጋር እንትን ማለት ጀመርኩኝ ያ ሞመንት ለኔ ጸጸድ ነበር ያቺ ቪዲዮ ናት ያቺ ኮንተንቷን ስዊች ማድረግ ነው ለኔ እንትን ነው እንጂ አስቤበት ምናምን አይደለም በቃ ባንድ አይደለ ሄደ ከዛ በኋላ ወይ ምንም እኔ እንደውም ሌት አፕካመር ከሚባሉ ቲክቶከሮች በጣም ዘግቼ ነው የጀመርኩት በጣም ቆይቼ ነው የጀመርኩት እኔ እፈራ ነበር እውነት ከዛ ነው ግን ፖስት ሳደርግ መሄድ ጀመረ በቃ አይ እንደዛ ከሆነማ ብዬ ኮንቲኒዩስሊ በቃ ኮንሲስተንት ሆኜ ያለማቋረጥ እኔ ግን አሁን መጠየቅ የምፈልገው ኤክሶ አሁን ለምሳሌ እኔ አሁን በራሴ አሁን እኔማ ያው በቃ አዲስ ያው ቲክቶከር ለመሆን እየሞክ ግን በፊት የሆነ በቃ አሁን ላይቭ ላይም ስታየኝ የሆነ አሪፍ የሆነ በቃ አጫወታለሁ ምናምን ነገር ግን ላይክ የሆነ ኮንተንት ልሰራ ወይ ፈልግና ምናምን ነገር በቃ ልክ ሳስብ በቃ አይምሮዬ ላይ ያለውን ነገር እንዴት አድርጌ በቃ እዛ ጋር ማውረድ እንዳለብኝ በቃ በጣም ነው የሚከብደኝ ኢቭን እንኳን እኔ ለቲክቶከር እንደናንተ ኮንቴንት ክሬተር በጣም ክብር መስጠት የጀመርኩት በቃ አሁን ነው እኔ ከጀመርኩ በኋላ ማለት ነው እና እንዴት ነበር አንተ የምትሰራው አሁን አዲስም ደግሞ እንደኛም ምናምን ለሚመጡት እንዴት ቢያረጉ ሞር በቃ ኢዚ ይሆንላቸዋል ምናምን ብለህ እስቲ ትመክራለህ
ሶ የመጀመሪያው ነገር አትፍሩ ነው በቃ ፍርሃት ይከብዳል በጣም the first step ላይ ከባድ ነው ስለዚህ መጀመሪያው ስቴፕ ወሰዱ ነው መጀመሪያ በቃ እሱ ነገር ፍርሃትን አስወግዱ ፕላስ ደግሞ ያሰባችሁትን ነገር መጀመሪያ ጻፉት ስትጽፈው ራሱ ይቀላል አንዳንዴ ባታወራው በጭንቅላት ያሰብከው ነገር በጋሽ ስትጽፈው ቢያንስ ወርዷን ያ ይሄን እንደዚህ ነው ብለ መጻፍን እኔ አሁን በዛ ላይ ለመርኩት በመጻፍ ከጭንቅላት ላይ ያለውን ነገር ሁሉንም ማስታወስ አንዳንዴ ስለሚከብድ መጻፍ ከዛ በኋላ በቃ እንዳልኩ ነው the first step is going to be always the hardest በቃ ያቺን ጽፈ ካራክተሯን ተጫውተ ፖስት እስክታገኝ ድረስ ያለው ሞመንት ከባድ ነው ካራክተሩ በኋላ ግን ቀላል ነው በቃ ፖስትም ደግሞ አርገ ደግሞ ላይክ እንዳሰብከው ተቀባይነትም ከሌለው just እንዳልኩ በቃ ኮንሲስተንሲ ግድ ነው ቲክቶክ ያሻል በነገራችን ላይ መጀመሪያ አካባቢ ስንጀምር በደንብ ነው እንት ቢል ቀላል አይደለም እኔ ምንም ነገር ሲጀምር ቀላል አይደለም of course በቃ እና ኮንሲስተንሲ ግድ ነው ፍርሃት እና በቃ በራስህ መሆን መጀመሪያ እኔ ሲጀምር ራሴ ነው እንግዲህ የጀመርኩት በቃ ሰው ኮሜንት እንት ቢለኝ ባለ ራሴ ነው ሰው ወደደኝም ጠላኝም አይደል ራስህ ኮሜንቶች ግን እንዴት ነው ታስተናግዳቸው ኮሜንት ሰው አሁን ምን ተረዳው መሰለው ሁሉም ሰው ሊወድ አይችልም ሁሉም ሰው ደግሞ አይጠላም እወዳለሁ ለሚል ሰው ቴንክ ዩ እግዚአብሔር አክብርልኝ ትላለህ አይ በጣም ነው መጣላ ለሚል ሰው ደግሞ ግድ የለም እንድትወደኝ የተሻለ ሰራለሁ የሚለው ማይንድሴት ላይ ነኝ እሱ ነው ይሄ በጣም ጥሩ የሚገርም ማይንድሴት ወደ ፖዚቲቭ ታመጣው ትጎትተዋለህ ከዛ ይወዳል ቀስ ይላል በጣም የጊዜ ጉዳይ እኮ ነው አሁን በጣም ጥልት ያረገ የተከታተለ ኮሜንት የሚጽፍልህ ልጅ የሆነ ከሁለት ወር ከሶስት ወር በኋላ ማለት ነው ራሱ ፔጅ ላይ ፖስት ያደርጋል ሪፖስት ነው ይሄ ልጅ ድንቅ ሰው ነው ገባ እንደዛ ነገር ይፈጠራሉ በጣም እና ለጀማሪ ቲክቶከሮች ካላችሁ አንደኛው ነገር ኤክስፕሬስ ያለው ነው በቃ ፍርሃት ድነት ብሮ ኦፍ ኮርስ ፍርሃት የፈራለት በቃ ደሃን በጣም ፍርሃት በጣም ሰባሪ ነገር ነው ስንት ሰው ፈርቶ ሐሳቡን ይዞ ቁጭ ብሏል እኔ ኩርጅ ነው እሱ ነው በእውነት ሰው ደግሞ አክሽን ነው ገብቷል አንተ ያሰብከው ነገር እኔ ብሰራው እኔ እኮ አስቤው ነበር እኔ የፈጸምኩት ገብቷል በቃ አንተ አሰብከው እኔ የፈጸምኩት ማን ነው አሁን ስለኔ ነው የሚወረድሽ አንተ አይደለም የሚባል ነገር እኮ አለ ሶ ማን ኦፍ አክሽንስ ሆነ አለ ወዲያው በቃ መፍራት የለብህም ወዲያው ካልገደለ ያ ነገር ሞክረው መሞከር ነው የመሰለ ነገር ደግሞ እኔ በመሞከር አምናለሁ ሰው ወደቀም አፈርጋጠም እኔ በመሞከር ውስጥ አምናለሁ በመሞከር ውስጥ ነው ራስህ የምታገኘው ብዬ አምናለሁ ባህላችን ደግሞ መውደቅን አያበረታታም በቃ ስለወጣቱ ነው ስትወድቅ በቃ ከባድ ነው በቃ ልጅ እኮ ይላል ምሳሌ ሲሰጥባል ልጅ እኮ ደና ነበር ትባላለህ ማትነሳ እኮ መስሎ በቃ በጣም እኛም ደግሞ ያ ነገር ላይፋችን ላይ ማተር እንዲያረግ በጣም ቦታ ሰጥተነው ነው ያደረግነውና በቃ ባህላችን ሌላ ሰው እኮ ተሰድቦ ምንም ሳይመስለው የራሱ ጉዳይ ብሎ የሚሰራል እኛ ሀገር ግን በባህላችን ሰው ወይ ምናምን ከነቀፈ በቃ ከባድ ነው ላንተ ኦፍ ኮርስ በአካል የሰደበ ሰውን አለ አንተ አሁን ለምሳሌ በኮሜንት በጣም በቃ በእርግጠኝነት ብዙ ስድብ ምናምን የሆነ ነገር በአካል ግን አሁን የሰደበሃል ግን ስድብ ነው እንዴት ወርስጋለ አይደለም ነው ወይ እንዴ በቃ ግን እግዚአብሔር ይመስገን እስካሁን የከፋ የለኝም አረ የከፋ አይኖርም ግን ማንንም ሰው ቢኖር ስለ እዛ ጋር ለመፈመስ ነው አሁን አብዛኛው መጥፎ ኮሜንት አሁን በተለይ አሁን ኮሜንት የሚያደርጉ ሰዎች ፌመስ ለመሆን ነው እንጂ አክቹአሊ ጠልተው አይመስልም አይደለም ያ ምንም አንዲ ብላችሁ ማርኬቲንግ ነው በነገራችን ላይ መጀመሪያ ኮሜንት መጥፎ ከሆነ እንደ ፕሮፋይልን ገብተው ስለሚያው ኦኬ ኢንጌጅመንት ያገኛል ሰው ቲክቶክ ሰው ሜመር ምናምን ላይ እጅ ላይ ከወደክ ምናምን እንዲሰደብም ደግሞ ሆነ ብሎ እኮ የሚያሰድብ ነገር የሚሰራ ማለት አሁን ዳቪሲና ቫይን እንደው የተረገጣል ያዛኔ ግን አዘሴም ተም ደግሞ ፌመስ አድርጓቸዋል የሚሉ በጣም ግን ምን መሰለ እንደዛ ነገሮች ሊነግራችሁ አልቻለው እንዴት እንደሚያጠነክራችሁ ሞራል በቃ ማድን ነው የሚሆነው ውስጥ ነው አሁን ማንንም ሰው አይነካው የኔ ሞራል በቃ ውስጥ ነው ብሮ በቃ እዛ እኔ ራሱ አላቆም ይተወንዳል ኮሜንት ቢጻፍ በአካል ፊት ለፊት ተመጥቶ ቢወራብኝ እንደዚህ ፊት ለፊት ማንንም ባክ በእውነት ፊት ለፊት ነገር ነው ማለት እንደዚህ ነው እኔ ዝም ብዬ አይኔ ያየ ራሱ ቢወራ በቃ ምንም ኮሽ አይልም ያለማምዳል ነገሩ ያለማምዳል እንዴ ምክንያቱም አንድ ቀን ተሰጋለሁ አሁን ያኔ ጊዜና ነገር ምናምን ይጨንቃል ነው ማለት ሸርተቴ ነው ብሮ እንዴ ተጽነ ነው የሚምታየው ዞምቢት ደግሞ ምን አሉ ያ ከዛ በኋላ ግን አንድ ቀን ደግሞ እንደዚህ ነገር ምን ያደርጋል መሰለ አንድ ቀን ማያልፉ ሰዎች አሉ ይሄን ነገር ፕሬየሩን ተቋቁሞ ማያልፉ ሰዎች አሉ የሚወድቁ የሚሰበሩብን እና ሰው ደግሞ ሰብራቸዋል አራው አንዳንድ ሰው ንግግር እንኳን ኢቭን የማይችላል ቃል ራሱ ሲሰብራቸው አንደርስታንድ ማድረግ የማይችላል ሚምን ስንት ሰው ገሏል በጣም ምንነቃቸው ራሱ አሁን አይምሮ ውስጥ አሉ ገባ ዘፋኞች ምናምን ነገር በጣም የሚሰሩ በቃ
የጨፈርክባቸው ምናምን ልጆች ምናምን በቃ ተጎድተዋል አሁን ዘፈናስ ቢያወጡ ያ አይምሮ አበረች ነው ያሚም አበረች አይ ያው መምጣት የሌለባቸውን ደግሞ አስቀርቷል ቀን ማታ ዘፍነው ምናምን ዩቲዩብ ላይ ስታያቸው በቃ አይምሮ ውስጥ ያለው ያሚም እንዳለ ማርያም ለማረስ አሁን ያው ተናብለ አጣራም አሁን ሳቅንጮት እንጂ እውነትሽን ነው አዩን እውነት ነው እግዚአብሔር ሰው የሚገለው እኔ አንዳ ግን አሁን በዚህ ሰዓት ግን ስለ ጉድ አንድ ሰሞን ነው በቃ አሁን ስለ በዚህ ሰዓት ማንንም ሰው እንደዚህ አይነት ነገር ይፈራል ብዬ አላስብም ሰው ለምዷል በቃ ስለ አሁን ኢቭን መሰደብን የሚፈልግ ሰው አለ አዎ በቃ በደንብ መሰደብን ካልተሰደበሽ የሚይዘውና ኮሜንት ላይ ገብቶ ሙሉ አሪፍ ሲሆንለት ምናም በቃ አልሰራውም ማለት ነው የሚላል ከብታል ይሄን ነገር ደግሞ ያመጣው ይሄ በጣም መሰደቡ የሆነ ሰዓት በዛና ሁሉም ሰው ተቺ ሆኖ ከዛ ምንም የማይሰራም ሰው ይተቻል ቁጭ ብሎ ከዛ ሰው ለምን አልሰደብም ምናም ብሎ ገብቷል አሁን እዚህ ደረጃ ላይ ደርሰናል የቲክቶክ በመጀመሪያ ብርን እንዴት ነው ያገኘው በቲክቶክ የመጀመሪያው እኔ እንደውም ከትልቅ ድርጅት ላይ ጀመርኩት ማለት ይቻላል በጣም አስፈልሰው ድርጅት ፖይስ አረም ችግር ጭራሽ አንተን አብልቶ ቢዩ ዲሊቨሪ እሱ ነበር የመጀመሪያው እንትኔ ቢዩ የዛኔ እየጀመረ ነበር አሪፍ ነበር ሶላኒም ጥሩ ነበር በቃ ያኔ ጀመረ በእውነት አሪፍ ነበር በቃ እንትን በቃ ምግባቸውን ፒስ ነበር ምናምን ዲስካውንት ነበር በሰሜ ኤክሶደስ በሚለው እዛኔ በቃ ምግብ ምናምን አሪፍ ነበር የመጀመሪያ ነው ስንት ነበር የተከፈለኝ በጊዜው ጥሩ ነበር 3500 4000 ብር አካባቢ በጊዜው በዛኔ ጥሩ ነበር አሁንስ የሆነ ኤክስፕረስ ኪት የዛኔ ትልቅ ብር ነበር ነገሮች ላይ ቲክቶክ እንደዚህ ያርጋል ብሎ ማንንም ሰው አጥንታ ስለ ምን ተሰማ ግን የሆነ በቃ ገብታ እንዴ ይቻላል እንዴ ኦፍ ኮርስ ለበቃ የራስ ብር ነው ራስና ሰርታ ያገኘው በጣም እና ደግሞ ጠርቶ ለአንድ ቪዲዮ ምናምን ነው ለአንድ ቪዲዮ ነበር ግን ሎንግ ተርም እንዲሆን እና በጣም ደስ ይል ነበር ኦኬ በቪዲዮ ነው 3000 ምናምን ይከፈለኝ እና ጥሩ ነበር የነበራቸው እንትን በጊዜው ነበር ማርኬቲንግ ማኔጀር የቢዩ በጣም ደስ ይል ነበር አይ ቲንክ አሁንም ራሱ ነው መሰለኝ በቃ ደስ ይላል ለኔ ደስ አለኝ ተጠርታ ዛውታ እንደዚህ ማለታቸው በጣም ይወዝ ለኔ ጸዲ ሞመንት ለኔ ኦኬ አልኩኝ ኦኬ ዲቲክቶክ ይከፈልበታል እንዳልኩኝ ፓኬጅ ሲሉኝ ምንድነው ፓኬጅ አልኳቸው እኔ ማቆ የካርድ ፓኬጅ ባለ 10 ነው የድምጽ ነው የቮይስ ነው ያንተን ነው እና አላቅም ነበር ጠይቄ ነው እና ቤኪ አራኪው እነሱ ኦሬዲ ጀምሮት ነበር እነሱ በጣም ሄዶበት ነበር እና ምን እንደዚህ አስረዱኝ እንደዚህ ነው ሶ ቲክቶክ ብር ይከፈልበታል አዎ እንዴ ታዲያ እየሰራ አይደል ቪዲዮ ሶ አንተ ቪዲዮ እንሰራለን እንከፍልሃለን ኦኬ ምን ችግር አለ በጣም ደስ ይላል እዛ ነበር በጣም ጥሩ የሆነ ከዛው በራስ ካራክተሮች ነበር ማስተዋወቂያዎቹ እየሰራው እንትን አልኩኝ ምናምን ነገር ከዛ መጀመሪያ የገዛውበት ብሩ እንትን ነው ኤልኢዲ ላይት በጊዜው ፌመስ ነበር ኦኬ ደስታሪ ነው ማለት በቃ ክፍሌና አሸብርቅ ባለ ሪሞቷ በቃ ባንዴ ናይት ክለብ አደረኩት ተከታረኩ ለራስ ብንን ሲል በቃ ደስ ይል ነበር ሞመንት የዛኔ እንትን ኤልኢዲ ላይት ዱራግ ምናምን እንትን ፋሽን ነበርበት ጊዜ ነበር ኦኬ ትሬኒንግ ነበር የዛኔ በቃ ከዛም አጣላቅሚ ወደ ሪንግ ላይት ከዛ ደግሞ ስልክንም ትቀይራለህ ቀስ እያልክ ሰው ፕሮሞሽኖች መምጣት ጀመሩ ቪዲዮ ሲሰራ ኮንቲኒየስሊ ሰው ጋር ሲሄድ ፕሮሞሽን መጣ ጀመረ በጣም ናይስ ነበር እና ለኔ ወዝ ጸዴ ነገር በጣም ደስ ነበር አይደል እና መጀመሪያ ያደረክበት እሱ ነው የመጀመሪያ በቃ ትልቁ ቤተሰብ ምን አደረክ ቤተሰብ አቅም ነበር መነገራችን ላይ ከዛኔ ማስተርስ ተማሪ ነበርኩኝ እና ማስተርስ ተማሪ ግን ጻውሪ ትልቅ ነበረ ካደገኛ ዱርዬ ነው መስሎ በቃ የዛኔ ያው ግን ችግር የለም ውጤትም አለና ታውት አታስጨንቁት ምን ጊዜ ያለው ለጻጉሩ ትፈልገው ነገር ግን ተማር ነው በቃ ትፈልገው ነገር ግን ተማር ፖይንቱ በቃ በሁዲ ነው መንቀሳቀሰው ምናምን ተማሪ ማለት ነው በቃ ኦኬ ጧ ምናምን ይገባለው ክላስ ቲክቶክ ክላስም ሰፈር ውስጥ የሆነ ይሰራል ተብሎ የሚገመት ልጅ አልነበርኩም ፋዘር ራሱ ያወቀው ሆነ 120,000 ፎሎወርስ ገባ ነው ይሄ ቲክቶክ ኮምፒሌሽን ተብሎ አርትስ ቲቪ ላይ ሰብሪና ጸጋይ የምትባል ካወቃችኋት ጋዜጠኛ ነበረች አይሮ ነው እና ቶፕ 10 ሳምንቱ ቶፕ 10 ቲክቶክ ቪዲዮዎች ተብሎ ኦኬ ቲቪ ላይ መጥተው ፊት ለፊት ገቡ የኔው ጉድ ፋዘር ማን ነው ይሄ ልጅ ይሄን ጆሬት ነው ማቅቢቱን አያቆም በርግጠኝነት ፊልተር ይሄን ጆሬት ነው ማቅ አሁን አይኝና አንተ እንደዚህ ነው ማን ነው ይሄ ምናምን አለኝ አረኛላቆ ሳልክ ተካገብታ አረኛላቆ ብዬ ከዛ ሰፈር የፋዘር ጓደኞች አሉ እንደዚህ ግሮሰሪ ማታ መተው ይሰበሰቡበት ምናምን እንትን አለ
ነገሩት ልጅ እኮ በቲቪ ያየ ነው ምናምን ነገር የመጀመሪያ ኢንተርቪው ቃና ቴሌቪዥን ዳናይት was big በቃ እግዚአብሔር ሲረዳኝ የመጀመሪያ ኢንተርቪው ቃና ቴሌቪዥን ዳናይት ኮካኮላ በቃ ደስ ይላል ልጅ እኮ የት አለ ምናምን ከፈቱት ፊት ለፊት እንዴ ፋዘር ምንድነው የምትለው ቲክቶክ ምንድነው ቲክቶክ የዛኔ ሰው እንትን አይደለም እንደዚህ ነው እና ሀብታም ነኝ እያልክ ነው አረ ደስ ብሎ እየሰራው ነው ምናምን ነገር እና በዛ ተጣርተን ነው ምናምን አይ ደስ ይላል ቃና ላይ እንትን አለኝ እዛ አባይ ቲቪ ላይ ደግሞ ጉራሜ ላይ የሚባል ሾው ነበር እዛ ላይ ኮንቲኒዩስሊ ሳይንግ ኦኬ ልጅ እየተማረም ነው እየሰራ ነው በቃ ስለዚህ ጎ ዊዝ ፍሎ አለና ፋዘር ተናለ ብሩን አላስቀረብም የሚሰጠው እንዳልኩ ብር እንደሚሰራ ራሱ ያወቁት አሁንም ሰው እየገባው አሁን ላይ ነው በቃ ያ አመት ነበር ሞር የላይቭን በለው የፕሮሞሽኑን በለው ሞር ሰው አንደርስታንድ እያደረገ መጣ ይሄን አመት ነው እንጂ ዛኔ ብዙ ሰው እንትን አይደለም ላይቭ በቃ አሁን ነው በቅርብ ነው የጀመረው እንዴ ላይቭ ብዙ አልቆየም እኔ አይደለ ከኛው ነበር ስተርኒንግ ግን አስበው አሁን በቃ እንደዚህ ቲክቶክ ሰርተ ገንዘብ አግኝተህ ምናምን ነገር በጣም ደስ ይላል ማን የራስ ገንዘብ ሲኖር በነገራችን ላይ ሆነ ሰርተ የምትገኘው ብር እግዚአብሔር በጣም ጭራሽ ደግሞ ተማሪ ደግሞ ሆነ ገንዘብ በጣም ደስ ይላል እናንተም የኤክስፒሪየንስ ገንዘብ እየቆጠራችሁ ክራፍት በኋላ እንመልሳለን በሱሳት ማለት ነው ዘይ ነበር ማስተርሱን የተማርኩ ነው ቲክቶክ ሞር ጆይን አደረገልኝ ለኔ ከዲግሪ እንደወጣው የዛኔ በቃ ብሎ አፕ ማድረግ ጀመርኩ ሰው ጋር ከማስተርሱ በኋላ ነው ማስተርሱን የተማርኩ ኦኬ እዛ ግቢ ላይም ትንሽ ሰዎች ማየት ጀመሩኝ ከዚ ማስተርስ ተማሪ ነኝ ዲግሪ ተማሪ ነው መስለው እንዳልኩ በገንዘብ ወይ አድሬስ አግሪመንት ኤርፖርት አድርጌ ነው እንትን ማለት ማርሳው ሰው ያ ሞመንት ዲግሪ ተማሪ ነው ነበር አሰውኛ ኮሜርስ ነው እና ባችለር ዲግሪ ማለት ማስተርስ ማለት ሶ ሊቢኤ መማር ነበር የሚመስላችሁ ሰዎች ያ ነገር ነው ማስተርስ ያቺ ቀዩ አንጋውን ሳረግ ነው ሰው እንደ ያለው ማስተርስ ነበር ሰርፕራይዝ ነበር ያ ሞመንት ማለት ደስ ይላል በጣም ደስ ይላል ኮሜርስ በጣም ጸድ ግቢ ነው ነገር ግን ተማሪው ሲያው አላወቀም ኤክሶደስ ነው የሆነ ሳለ ማወቅ ጀመረ በድምጽ በጻውሬ በተለይ ጻውሬ ያስታውቃ ነበር እኔ ግን በማስክ ነበር እንዴ ምንም እንትን ፊት ታይቶ አያውቅም እንዴ ከነጨማል ላይ ካራክተሮቹ ስዊች አደረግ ነበር ግን እዛ ያለው ተማሪ እንዳያቀኝ በሁዲና በማስክ ነበር እንትን ነው ኦኬ ሶሻል አንግዛይቲ እንትን እንዳይል አይደለ ግን ይለያል ሰው ማቃ አዎ በደንብ ያውቃል ሰው እዛው ከጓዳ አንድ ሰውም ካወቀ በቃ እንዴት ሰራለ እንዴ ምናምን ሲል እና እንዴት ነበር በታክሲ ነው ነበር ማለት የምትሄደው ሆነ ሰው በኋላ ታክሲ ታቆማለ በቃ ተማሪ ውስጥ ከዛ ወደ ያው ገቢም ሲሻል ራይድ አይደለ ራይድ ከፋዘርም ካለ ደግሞ ያው መኪና ተቀበለ አንዳንዴ ኮሜርስ ደግሞ ያውቁታል ኮሜርስ ተማሩ ሰዎች ኮሜርስ is one of the which class ይባሉ አረባክ እዛ ተማሪዎች በመኪና ነው እንትን የሚሉት ቴስላ ጋጂዋጋ ምናምን everything አትቀልድ እውነት እንደዛ ነው ያው ኮሜርስ በጣም በቃ ተማርኩ ግን ሜክሲኮ ያ ተግባር እኔም እንደዛ ሲባል በጣም ኮሜርስ ግቢ ውስጥ የምታየው መኪና ምናምን ይባላል እና ደስ ይል ነበር ሞመንቱ በቃ ማች አርጋ ምናምን በቃ ፏብለ ትገባለህ ደስ ይል ነበር እና የፍቅር ህይወት ነበር እንዴ እዛ ውስጥ የፍቅር ህይወት አልነበረኝም እዛኔ ማስተርስ ተማሪው ነው የፍቅር ህይወት ይሆን ያው ግቢ አልኖር የሚችል ሃይ ስኩል ኦር ግቢ ላይ ነው እንጂ ማስተርስ ተማሪው ነው አታስቡም በዛ ሰዓት በቃ እና ሃይ ስኩልስ ነበር ሃይ ስኩል አልነበረኝም ዩኒቨርሲቲ አካባቢ ነበር ዩኒቨርሲቲ ኖ ማስተርስ ልጨርስ አካባቢ ያ ሶ ዲግሪ ላይ ነበር ዲግሪ ላይ ነበር ተምታቱበት አንተ ያና አስበላ ራስ ማስተርስ ላይ ነው ዲግሪ ላይ ነው በቃ ቀደም ላይ ራስ ማስተርስ ላይ ነበር ዲግሪ ላይ ይመስለኝ ሶ ተበለተላ ዲግሪ ጨርሼ on the way to masters ነበር የፍቅር ህይወት ያው አጭር ነው ብዙ ያና በጣም እንትን አልነበረም ግን እንዳልኩ ፎከስ ያደረኩት ራሴ ላይ ነበር በቃ as long as I work on myself ነገሮች ይመጣሉ ያ ነገር ላይ ነው ግን እግዚአብሔር ደግሞ አታቆም ማለት በጣም ባሰብኮ መንገድ አይሆንም ፌመስ ስትሆን ግን እኮ በጣም ያው በቃ ከሌላም አንተም ዝግጁ ባትወክ የሆነ ሰው እንትን ይላል ምናምን ከዛ ተላለፈ ታዲያ የፍቅር ህይወት መጀመሪያ በጣም የታወቀው ሶሻል ሚዲያ ላይ ነው ምናምን ነገር ከዛ ቤስት ፍሬንድ ነገር ሆነ ቤስት ፍሬንድስ ላይ ያው ችግሩን መሰለኝ ወንድ ልጅ ቶሎ ነው እንትን የሚለው ትረዱኛላችሁ በዚህ ላይ ያው ሞር ማስረዳት ቶሎ ነው
በኋላ እንነግርሃለን አንተ ዘገምት ማይፈቅረው የሆነ ፊት ከተሰጠህ በቀይረው አይነት ነገር አሁን በዚህ ነው ስማማም ግን ይሽንቀጥ ምን መሰለህ አይ ላይክ አንድ ሴት ልጅ በቀን ስታገኛት በቀን ቴክስት ታደርጉ ከሆነ በቀን የምትደዋወሉ ከሆነ ብትፈልጉም ባትፈልጉም ያ ነገር ሊድ ያደርጋል የሆነ ይፈጠርባል ለአንድ ለ15 ለ20 ቀን ቴክስት አድርጋችሁ በአንደኛው ቀን ከጠፋች ቅር ይላል ማለት ጓደኛ ኖርማልም ጓደኛዬ ነች እንዳንተ ላስባት አልችልም እንደ ቤስት ፍሬንድ ገብቷል ቤስት ፍሬንድ ነው እኔ እንደዚህ የሚባል ነገር እኔ ያዋጥልኝ ያ እሱ ነው ሶ በቃ ሞር ክሎዝ ሆነን መገናኘት ጀመረ ምናምን ነገር ሶ ኦኬ ፍሬንድ አይደለም ቤስት ፍሬንድም አለ ምንድነው ከቤስት ፍሬንድ በላይ ነን ፍሬንድም አይደለም የሆነ መሀል ላይ ዴሉሉ ሶሉሉ something የሚባል ኤክስፕሬሽን አለ በእንግሊዘኛ እሱን እንተዋለን ግን የሆነ ስቴጅ ላይ ደረሰ መሀል ላይ ያለ ማታውቀው ስቴጅ ነገር ከዛ ኦኬ ሶ በቃ ይሄን ነገር እስቲ ነው ስም እንስጠው ነገር ነው እኔ እንደዛ አይነት ፊሊንግ አለኝ ሶ ነው አንቺስ ከምን አለ አልኳት እኔም እኮ እንደዚህ እንትን ነበረ በጣም ተቀራርበናል ሶ በቃ ያን ሞክረው በጣም ተመቸኛለ በቃ እኔም ያው አልዋሽሽም ተመቸኛለሽ ሶ እንትን አለ በቃ ተጀመረ ማለት ተጀመረ እዛ ለመርቃት አሁን የለች ለመርቃት ምናምን ግን ወስጃት ነበር ማስተርስ መረቅ ይዛኔ ለቤተሰቦች ነው በቃ አስተዋውቀት ነበር አስተዋውቀልች ሄጂ ምናምን ነገር የኛ ቤተሰብ ደበለች ነገር ግልጽ ነኝ ያደኩት በግልጽ ቤተሰብ ነው ሶ ምፈራው ነገር የለም በቃ ጋጋታ ይገርም እኮ ነው እንዳለ እዚህ ያስቀምጥናቸው አለች ስላቸው የለችም ምንድነው ነገር ያ ግን ጥሩ ኤክስፒሪየንስ ነበር ወይስ ሲቪ ያስገባችሁ ጥሩ ነበር መጠየቂያ ግን ሊሆን ይችላል ስንገናኝ በጥሩ እንትን የተገናኘው ስንላኝ ቁጥና አወርተንበት ኦኬ ይሄ ነገር ነው ኦኬ ፊደል ቁጥር ሰው ያ በቃ እኔ በኮሙኒኬሽን መቀጠል የማይችል ነገር ሆነ መናገር አልችልም እሱ ከዛም ከሌለች ደግሞ ማማት ነው ልክ ነው የሷን ፕራይቬሲ መጠበቅ ስላለብኝ በቃ አወራንበትና እንደዚህ ነው ኦኬ ስለነበረ ነገር እግዚአብሔር አክብርልኝ አሳም ቴንክ ዩ ማለት ነው ከባድ ነው በጣም ስሜቱ ከባድ ነው ግን የሪዞ እዚህ ጋር ሙቭ ኦን ብሬክአፕ እኮ ይገድላል እንዴት ብሬክአፕ ደርሶብሽ ያውቃል ስንቴ ብሬክአፕ በቃ እኔ እኮ አንዴ ነው በቃ ምንድነው አንዴ ያ የምታውቁት በእንትን ነው ያወራሮቹ አይደል ስለሽንት ቤት በቃ እሷ ልጅ ነች በቃ ብሬክአፕ እኮ ግን እንዴት ብሬክአፕ እኮ እንዳደረገ አልተናገርክም አይደለም የጎዳኝ ነው እንጂ ታረጋለህ ኧረ ዮኒ ተው አንተ እዚህ ጋር አራኪ ለስድስት ያለ ታሪክ አለ ማናቃተን ስፋት የሚያውቃውን ሰው መጥቷል ሙሉ ነው እኛ ሽትሮታ ላይ እኮ እሱ ቢያውቃው ምን የተጠረገ ነው 6 ኪሎ ላይ ማን ነበር ቅጽላ እሺ ግን በቃ እሷ ብቻ አይደለም አለቀስኩት ትላለህ የስንቱ ባለበት እዛም ቢሆን በጣም ገባ ሰው ነበሩ ምናምን ነገር ግን ብሬክአፕ ይጎዳል ነው ዋናው ፖይንት ደስ የሚለው ነበሩ ምንም ችግር የለም ግን ደግሞ በሰላም ሲሆን ደግሞ ደስ ይላል ሞር ማቹር ሆነ አይ የፈለገ ግን ቢሆን ያው በቃ እንደተናገርከው ስልክ ካገኙ አገላታለሁ ካገኙ ትገላታለሁ ምንም ያደራርስ እኮ ያው አንዱ ፋውል ከሰራ ነው በቃ ፋውልም ቢሆን እኮ ገብቷል በህይወት አለ ለምሳሌ እኔ ለምሳሌ ዩኒቨርሲቲ በጣም ከባድ ነበር ፋውል የሰራሁት አንተ በጣም እንዴት ነው ሶ አንተ ነበር ጥፋተኛ አዎ በጣም ግን ምንም አይመስልህም ነበር ነው ይዘጋል አይ በሰዓቱ ምንም አይመስልህም በቃ አይደለም እንደ ፋውሉን ካሜራ ስለማይወራ ነው ሲዘጋ ነው አውራቸዋለሁ ግን በቃ የለ ፋራውኝ ፋውል ሰራው ይልል ስግጥ አልኩ ልጅ በቃ ከዛ በጣም ከፋት ብሮ እሷን ይቅርታ ለመጠየቅ 4 አመት ነው የፈጀብኝ በ4 አመት አግኝቻት ነው በ4 አመት አግኝቻት ይቅርታ ጠይቋት ይቅርታ ተቀበለች አስታውሳት ነው እንጂ መቼው ብሮ እኔ በጣም ልብ ውስጥ ነበረች ማለት እንዴት ደብሮ ነበር ከዛ በኋላ እሺ ማለት እንዴት ነው እሷን ልጅ አግኝቼ ይቅርታ ማለት ምክንያቱም እኔ እንዳልኩ ነው ከሰው ጋር ስለያይ እንደ ቀንዴክስ ሆነኝ በቃ በጣም በሰላም መንገድ ላይ ሲያገኙ ቴክስት በቃ ምንም ነገር የለም ግን ሰላም ግን እሷ ደግሞ በጣም ለኔ በጣም ጥሩ ሰው ነበረች ምናምን ግን አግኝቼ ይቅርታ አልኳትና እግዚአብሔር ይስጣት በቃ እንጂ ልቤ በጣም ሰላም አልነበረም ያው በሰዓቱም ያው 3 ወንዶች እናንተ ነበራችሁ እዛ ነው ከተማው ላይ እናንተ ነበራችሁ አይቻለ ግን እና አንድ ሰው ብቻ ነበርሽ ምትለኝ አንድስ በደንብ ትክክለኛ ሪሌሽንሺፕ ከዛ በኋላ አሁን አንተ ፍሪናን ምትለኝ አይጎዳህም ግን አሁን ላይ እንደዛ አይነት ሪሌሽን አሁን
እንደ አዲስ ደግሞ አሁን ለመጀመር በጣም ተጽዕኖ የሚፈጥር ይመስለኛል ፊል ታደርጋለህ ከዛ ያለፍክበት ነገር ሲኖር ግን ያው it's all about process ትማርበታለህ የምታስቀረው መጥፎ ባህሪ ካለ ታስወግዳለህ ያልሆነ ነገር ውስጥ እድሜ ልክህን ከመኖር ያ ደግሞ ህይወት ደግሞ ያስተምራል እኔ እንዳልኩ አባቴን እያየሁ ነው ያደኩት ሰው አባቴ ምን ያህል እናቴን እንደሚወዳት አውቃለሁ ሰው ምን ያህል ሪስፔክት እንደሚያደርጋት አውቃለሁ ሰው እሱን እያየሁ ስላደኩኝ የእሱን ኢፌክት ስላለብኝ በቃ ያንን ባህሪ ላለመተው ነው ኢንቫይሮንመንት ግን ይቀይራል አንዳንዴ በጣም እንትን ይላል በጣም ሶ እና ፍሪ ነህ ፍሪላንስ ስለዚህ ማስገባት ትችላላችሁ ምን ችግር ይመች ያን ያህል ብዙ ታይፕ የለኝም የሆነ ሼፕ ምናምን አይደለም ግን ኢነርጂ ማች የሚያደርግ ሴት ኢነርጂ ማች ካደረገ ኮሚኒኬሽን ላይ አሪፍ ከሆነች ሌላው ቀስ እያለ ይመጣል ሼፕ ምንም አትልም ሼፕ ምናምን መልክ ጠይም ወር ቀይ ሴት ብዙ ጊዜ አትራክት ታደርገኛለች አይደል ግን ሌላ ነገር ይተሰላቦት እንዳልኩ ኮሚኒኬሽን ነው ኢነርጂ እኔ ቃል ያለች ረዘመሪ ሴት ትመቸኛለች ግን ኢነርጂ ማተር ያደርጋል because የምታወራው ነገር ላይፍ ላይማ በጣም ኢነርጂ ማተር ያደርጋል ምክንያቱም መልክ ገንዘብ አይሆን ምንም ልታደርጓት ፕላስ ደግሞ አይዲያ ራሱ መስማማት መቻል አለበት አላማ በጣም ሰፖርተር መሆን አለበት ያ አንተም እሷን ሰፖርት ማድረግ አለብና ያቺ ነገር ክሊክ እስካላደረገች ድረስ ቆንጆ ብትሆንም አንተም ቆንጆ ብትሆንም አይገጥምም ገብቷል ምንም አይሆንም ያ ለዛ ነው ኢነርጂ ማለት መጀመሪያ ኢነርጂ ነው ማይሆን ሶ አስሎንገስ ማች ካደረገ ድረስ ኦኬ ቀጣዩን ስቴፕ ያለ ኢነርጂ በጣም ወሳኝ ነው ሶ ከዛ በኋላ ደግሞ ሰፖርት ግን አንዳንድ ሰው ይሄ ሪሌሽንሺፕ ላይ ሳትገባ በፊት ያለው እንትንና ከዛ ከጀመርክ በኋላ ደግሞ አንዳንድ ሰው ኮምፕሊትሊ እሱም ደግሞ አሁን ለዛ ነው አሁን ላይ አይ ቲንክ አብዛኞቹ ካፕሎች ከመጋባታቸው በፊት አንድ ላይ ቤት የሚኖሩት ባህሪ ትጠናናለህ ለመታየት ገብቷል አሁን ይሁን የማይፈልገው ነገር ይኖራል እኔ እንትን ብለው ነገር አንስቼ ንቃ እንትን ብለው ላይመቸው ይችላል አቤላ ምንም እንትን ገብቷል ግን ኦኬ ስለዚህ ያንተ ባህሪ ነው ባውንደሪ እናከብርልሃለሁ የኔ ነገር ይሄ ነው ባውንደሪ እናከብርልሃለሁ ሪስፔክት ሰጣሃለሁ ሶ ይሄን ነገር ግን በማውራት እንትን አትልም በማየት ነው ሁሉም የተወራ ነገር እንትን ስለምን ሶ አብረህ ስትኖር ሞር ትግባባለህ ከዛ በኋላ ወደ ትዳር ያው መልከስከስ ግን አይደለም ያው አንዳንድ ሰው ደግሞ አንድ ላይ ተወንቆሎ ላጥ ይላል እንደዛ ከሚሆን ቼክ ያርኩ ይላል ስምንተኛው ጋር 17ኛው ደርሶ ይልከራል ማለት በጣም ልከራል ግን እንዳልኩ ቀለበት ካረክ ፕሮሚስ ካረክላት በቃ አንድ ላይ ካኖራቸው አይቀር ሞር ታያታለ ባህሪዋን ታያለ አንተንም ባህሪ ኦኬ ምን ማስተካከል አለብኝ ሰው ጋር ምን ይጎላል የሚለው ነገር ትጠናናለህ ባውንደሪ ተጠብቀላታለህ ድረኛ ነች ኤክስፒሪየንስ ነገኝ ምንድነው ሐሳብ ኖርማል እኮ እግዚአብሔር ካለው ያው እንደ ቤኪ ማኮስ በቁርባን ቢሆን ደስ ይለኛል በቤተክርስቲያን አሁን ቤኪ በጣም ተጽዕኖ ፈጥሯል በጣም በዛ ላይ ከሆነ እኛ ሀገር ራሱ ከሆነ ጊዜ በኋላ አብዛኛው ወጣት አሁን ላይ በጣም እየተመለሰ ነው ኦፍ ኮርስ እንዳልኩ በጣም እግዚአብሔር ነው ተከለለ ነው ማየኔ በጨራሽ አፋፍ አረ በጨራሽ እኔ ይቅርታ አድርጉልኝ በቃ ምን መሰላችሁ ይሄ አታውቁትም ግን ያው የተለመደው ነገር ስለሆነ በዛው ኤክሶኮ ልክ ነው መልሱ ይጨፈራል እናልከው ይጨፈራል አለ ግን ማንጻጣ አላስቀምጣችሁለት ለምሳሌ በቤተክርስቲያንና በሰርግ ብትለው ይመርጡ ነገር እንደዛማ ይመርጡ አሁን ለምሳሌ ኤክሶ ሰርግ ላይ ይጨፈራል እንዴ በረኝ ሰርግ ላይ ይጨፈራል በደንብ ነው እንጂ እላለው ገባ ታዩኒ አዳንሺ ኬቨን ደብሮይን እንደ ወይቶ የዚህ ተገኘ የወጣሽ አንድ ጊዜ ማራሽ ክሊክ አረግና የተማረ ሰው በቃ እንዴ አሁን እጄ በቃ ይፈጠራ ሰው ይላል አሁን ለምሳሌ ቤኪን ራሱ ብትለው ይጨፈራል ስትለው ነው የሚለ ገባ ነው ሳይሆን በፊት ነው ግን አታቆም አሁን ለምሳሌ በቁርባን ትለውና አታቆም ህይወትን አታቃተም ያው ቤተሰብ የሆነ ነገር እኮ ይፈልጋል ህይወትን አታቃተም የሆነ አዳራሽ ላይ እንዲህ ያልክ ሊሆን ይችላል አታቆም የት እንደሚመራ ብቻ እግዚአብሔር በፈቀደ እግዚአብሔር ሲፈቅድ እግዚአብሔር ከወደደ ቤተክርስቲያኑ ሌላ ጉዳይ ነው ምክንያቱም ሰርግ ላይ ሁሌ እግዚአብሔር መጠራት አለበት ኦፍ ኮርስ ቃልም ስታደርግ እግዚአብሔር ስም ጠርተህ ሰው ደግሞ ባለፈው ራሱ የሆነ ቲክቶክ ላይ አንድ አስተማሪ ሲያወሩ ብዙ ሰው የቤተክርስቲያን ሰርግ የሚደምቅ ምናምን አይመስለውም ይሄ በቃ ገብተህ ጸጥታ ብሎ ምናምን ከዛ ዝማሬ ሌለ ምናምን ማለት በደንብ ነው የሚዘመረው ደስ በሚል ሁኔታ ለዚህ ኦፍ ኮርስ እና ያው ከሆነ ግን ሰው እንደፈለገ ማድረግ ግን ሰው እግዚአብሔር ያቃል በሚለው ይታለበልታ ትንሽ ያመልጠኛል እኔ ይጨፈራል ያልኩት ለቀለበት አቤላ ወይ ለሽምግልና ያልኩት እንጂ ማነጻጸር ስለሆነ ማንም ሰው ይፈልገው እንደ ምኞቱ ነው ግን አንዳንድ ሰዎች እንዳልኩ ነው
አሁን በጣም ማቃት ልጅ አለች በጣም የምትፈልግ ምናምን ግን እንዳጋጣሚ ፈረንጅ ልታገባላለች ከየት ያውቀዋል በቃ አችልም ራሱ እሱ ለማሳመንና ገባ ስለዚህ ምንድነው በቃ ሰርግ እዚህ ጋር በቃ የሆነ ቀን በኑሮ ሲገባው በዛው ይቻላል እኮ ታውቃለህ አሁን እንደዛ ደግሳ አግብተህ ራሱ እንዴት ትችላለህ በማለት አሁን በጣም ብዙዎቹ እንደውም ቲክቶክ ላይ እንደ ትሬንድ ራሱ ሆኗል የበፊትና እንደ የተጨፈረበት ምናም ሰርጋቸውና ሳይተውና አሁን ላይ ደግሞ ሲቆርቡ ምናምን ከተጋቡም ከወለሉ ምናምን ለወጣቱም ደግሞ ትልቅ እንትን ነው አሁን እንደነ ቢኪ ያሉ ሰዎች እንደዚህ አይነት ነገር ላይ ሲገቡ አንተም እኔስ ምንድነው ነገ ይብለታ እንድታስብ ያደርጋል ግን ዋናው ነገር ግን በትዳርም ይሁን በቁርባን ከእግዚአብሔር ያለበት ህይወት ነው መሆን ያለበት ብያምናለሁ ትዳር ላይ እግዚአብሔር መጨመር አለበት ብያምናለሁ በጣም እሱ ነገር ማለት ነው ዘመን ላይ በጣም እግዚአብሔር ያለበት ህይወት ባሮ ነው ማለት ባሮ ነው በቃ ፍቅር ቀጥልም ስለዚህ በምንም ብታገባ ምንም ብቻ እግዚአብሔርን ከፍለፊት አስቀድም እግዚአብሔር በምንም ብታገባ እግዚአብሔር አለ ኦፍ ኮርስ እንዴ እግዚአብሔር ገባ አይለየም መቼ አው ግን ያው አንተም ደግሞ በአንተ በኩል መወጣት ያለብህን ነገሮች መወጣት አለብህ በሚለው ነው እንጂ እግዚአብሔርማ ሁላችንም ጋር አለ ወጣዋል ግን አሁን ከዚህ ፖድካስት በኋላ ኤክሶ ጋር የሆኑ ሰዎች ይመጣሉ ያስባሉ በጣም ከባድ ሲቪ ነው የገባው ቴንክ ዩ ከባድ ሲቪ ነው የገባኝ ተጠራ ያለ እንደዚህ የተሰነደ ነገር የተማረ አሁን 24 ያስኩኝ ሁለት ወር ነኝ አንተ ይሳቡ መጥቼው ደረስኩበት ተቀል 24 ዋው አልመስልማ በጭራሽ ገና ኮነ ተንጋል ተነሽቱኝ በጣም ጻልይ ነው ኦነት በጣም እንዴት ራሱ ከዮናታን ጋር ተገናኛችሁ አይ ታላቃችን ነበር እሱ ነው እንዴት ተገናኛችሁ የአመት ላይ እኮ በስንት አመት እሱ እኮ በ20 አመቱ ነው ዲግሪ ያዘው እኔ እኮ ዲግሪ ያዝኩት በ22 ነው እኔ አግሊኝ ነው በ17 ነው የገባሁት እሱ አይ አሁን ኦልሞስት የ5 አመት ልዩነት ካለ ነው እኛ አይ ቲንክ ለእኔ ስገባ በገባው በአመቱ ምናምን ነው አንተ የተመረከው ግን አይ ነበር ግቢ ውስጥ እንደልኩ ፎቶ ራሱ ነበርኝ በቃ ዮናታን ስንት አመት ነው ግቢው የቆየው 3 አመት ሳይኮሎጂ ስለነበር ያ 3 አመት እኮ ነው 3 አመት የ3 አመት ጊዜ ነው የቆየሁት ግን 24 አንቺ ገና እኮ ነሽ በዛ ላይ እሱ እንዳለ ቅድም 2 አመት ከመናምን ሆኖ ነው ለነገሩ በ17 ማለት ኦልሞስት ከ7 አመት በፊት ነው አንተ ፍሬሽ የነበርከው ለዛ በስማ እንዴ ደስ ይላል 24 አመት ነው በጣም በ24 የኔ ፍላሽ ባክ ያደረገ አዋ ለባውን በኤክሶ ቦታውና 24 አመት ሲሆን ጭራሽ በጣም ደስ ይላል ማስተርስ ኖሮ ዲግሪ ነው ሳድግ ማቤት እግዚአብሔር በጣም እድለኛ ነሽ ቴንክ ዩ አመሰግናለሁ 29 ሊሆኔ ነው 29 አንተ 29 ባይዘው እኔ እንኳን ሃፒ በርዝዴይ ማለት እኮ አለባችሁ እኮ ማን ደረሰኝ ወይኔ ወንድሜ ፖድካስቱ ከተለቀቀ ትላንት ነበር ዛሬ ሲለቀቅ ትላንት ነበር ሰኞ ልደት ማክሰኞ ሲለቀቅ ሃፒ ኤርሊ በርዝዴይ ኮሜንት ላይ በርዝዴይ ብላለ ምን እዛ ላይማ ካለፈ በኋላ ነው የሚሉ ኦሬዲ ማክሰኞ ፖስት ለልደቱ ሰኞ እኔ ግን ምን ኤክሱ በጣም ያሳለፍከው ነው ከባድ ጊዜ የማስተርሱ ሰዓት ከዛ በፊት ደግሞ ዲግሪ ላይ ከዛ እንዳልኩት ትምህርት በጣም ፕሬሸር አለው በቃ ያ ግቢ ደግሞ ይጨንቃል የአዲስ ዩኒቨርሲቲ ተማሪ ብቻ ባትሆንም የግቢ ተማሪ ስትሆን ፕሬሸር አለ በጣም አስቱ ብትሆንም 4 ኪሎ ብትሆንም የትም ጅማ ፕሬሸር አለ በጣም አሁን የግቢ ተማሪ ቢጨነቅ እኔ እረዳዋለሁ ከዛ አብዛኛው ሰው በጣም በቃ የሆነ ልጅ እንደውም መጥቶ ምን አለኝ እኔ አሁን የደሃ ልጅ ነኝ ኢንጂነሪንግ ነው የተመረኩት ኢንጂነሪንግ ደግሞ ፊልዱ በጣም አሁን ስራ እንትን ብሏል ምን ላድርግ የትኛው ሞቲቬሽን ነው የሚያነሳሳኝ ያ ልጅ በጣም ልክ ነው እና ዴም አድርጎልኛ ምን ልበለው አንዳንዴ ቃል ራሱ ያጥራል እንትን ለማለት ይሄን ሰው አይዞህ አትለው ምን ትለው አይዞህ ምንም እንትን አይዞህ ስድብ ነው አይዞህ አዎ በምንም እንትን አትለው ምን ላግዝህ ብትለው በምን ትረዳዋለህ ምን ታደርጋለህ ከራስህ ይሄ ራሱ ፕሬሸር ነውና በዚህ ፕሬሸር ውስጥ ያለፈ ሰው በጣም በቃ እርግጠኛ ነኝ ስኬታማ ይሆናል ብዬ አምናለሁ ያቺን የትምህርት ጊዜ የተቋቋመ ይሄ ምንም ትራማን በለው ይቻላል ትራማን በለው በምንም በቃ አንድ ከዩኒቨርሲቲ ያለፈ ሰው እንዳልኩ ነው ያቺን ዩኒፎርም ስታወልቅ እና ግቢ ስትገባ ህይወት ይቀየራል አንድ ፌዝ ነው ከዛ ደግሞ ልክ ግቢ ሲጨርስ ሁለተኛ ፌዝ ሌላ ዓለም ነው የሚታየው ሃይ ስኩል ጨረስክ አንድ ፌዝ ነው ልክ ዩኒቨርሲቲ ገባ ሁለተኛ ፌዝ ነው ከዩኒቨርሲቲ ወጣ ሌላ ዓለም ነው እነዚህን ነገሮች ተቋቁሞ ያለፈ ሰው ምንም ነገር ማለፍ ይችላል እና ተስፋ አትቁረጡ በእኔ እድሜ ያላችሁ ወንድሞቼ እህቶቼ ስለማይ ነው በጣም ፕሬሸር አለ የሆነ ታውቀዋለህ በጣም አለ ፕሬሸር ያቺ ሞመንት ለእኔ በጣም ከባድ ጊዜ ነበረች አሳይመንቱ ምኑ ከዛ ቤተሰብ ደግሞ ይጠብቃል
ከራስ ጋርም ደግሞ ዳውት ታደርጋለህ ከዛ I remember እንዳልኩ በቃ የሆነ ያደኩበት አስተዳደግ በጣም ሞር ቀብጬ ያደኩት ምናምን ነገር እና እንደዚህ ተሰብስበን እርጥብ እየበላን ማርያም ቤተክርስቲያን ታውቃለህ ክርስቲያን እሱ ማህበረ ቅዱሳን ፊት ለፊት እርጥብ ቤቶች አሉ የማዘር ቤቶች እና ምሳ ምናምን እንደዚህ እየበላን አረ ግሬድ እንዴት ነው የምናደርገው ነው እየተወራ ነው እንደዚህ 6 ወር አረ ግሬድ እኮ ደረሰ ፈተና ደረሰና እንዴት ነው የምናደርገው አረ በቃ ካጠናን እኮ እንለወጣለን ጋይሶች ምናምን አንተ እንደዚህ እየቀረ እንደዚህ ያለገትክማ እንደዚህ ነው ተጣጣ መጣም አሉ አረ እንደውም ጥሩ ታንትች ነው መረቀው አሉ ሳቁ እኔ ያልሳቁ ልጅ ከፍተኛ ታንቶ ተመረቀ ማለት ነው አትቀልድ እናቴ ይሄ ራሱ ፕሬሸር ራሱ ፎርስ ያደርጋል ሰዎች ዳውት ሲያደርጉኝ ያሉድም ሰው አትችልም ሲለኝ አይደለ ሞራው በሰራ መገለጽ እና ፕሬሸሮች ፑሽ ያደርጋሉ በጣም እና ያን ፕሬሸር ስላለፍኩኝ አሁን ምንም ነገር ቢመጣ አይደገኝም በጣም በ24 ዓመት የራሱ የመገለጹ ብሩ ቲንክ ማን እና ብቻ ተስፋት ቁርጥ ለማለት ነው ከዚህ ትምህርት በጣም ፕሬሸር አለ እኛ ሁሌም አሁን እዚህ ጋርም አሁን ስንመጣ ይሄንን ነው በቃ አሁን አንተን አንድ የሚሰማ ሰው በቃ ይለወጥ አንድ ትልቅ ነገር አይደለም እዚህ ጋር መምጣት ቫልዩ የሚኖረው የዛን ሰዓት ላይ ነው ያንን አንድ ሰው እንትን ሲያደርግ ቴንክ ዩ ያ በጣም ትልቅነት ነው በጣም እና በስተመጨረሻ አጠቃላይ አሁን የተናገርካቸው ነገሮች በጣም ነው ቫልዩ የምሰጣቸው ነገሮች ናቸው ግን አጠቃላይ ወጣቶች አሉ አንተ ታውቀዋለህ ዩኒቨርሲቲ ትምህርት ታውቀዋለህ ጭንቀቱን ቲክቶክንም ታውቀዋለህ ምን ያህል አስል እንደሆነ ኦፍ ኮርስ ዝም ብለው አይሳካልህም ማንንም አይሳካ ስንት ሰው አቋርጧል ቀደም እንደሆነ ምናምን ነገርና እና ይሄን የሚያዩ ሰዎች አሉ በቃ ጊዜ ፖድካስት የሆኑ ሰዎች አሉና እነዛ ሰዎች ተስፋ ይፈልጋሉ ያስባሉ እዚህ የምናመጣው ሰው የሆነ መልእክት እንዲያስተላልፍላቸው እንፈልጋለንና አጠቃላይ ዩኒቨርሲቲም ላሉ ቲክቶክም እየጀመረም ላለ ተስፋ ሊቆርጥም ላለ አሁንም ለተሳካለት ሰው ኤቭሪቲንግ አንተ ስቴፑን ታውቀዋለህ ኦፍ ኮርስ ገባ ስሉን ታውቀዋለህ ስኬቷን ታውቃታለህ ሽልማቱን ታውቀዋለህ ትምህርቱን ታውቀዋለህ ኤቭሪና አጠቃላይ ምን ማለት ትፈልጋለህ ለነዚህ ወጣት ልጆች ለሚወዱ ለሚያከብሩ ለፋኖች ቴንክ ዩ ዮኒ ጥሩ ጥያቄ ሶ በእኔም ያላችሁ ወንድሞቼ እህቶቼ የማይቻል ነገር የለም የማያልፍ ነገር የለም እስኪያልፍ ያልፋል ግን ሁሌም ቢሆን ተስፋ አትቆርጡ የሰው ልጅ መሞት ራሱ የሚጀምረው ተስፋ ሲቆርጥ ነው ብያምናለሁ ተስፋ ይቆርጥ ከለት ነው በቃ ሁሉ ነገር እንትን ተስፋ ከሌለ ምን ትኖራለች ታስበው በተስፋ ነው የምንኖረው ካሁን ራሱ ስንላይ ነገ እንገናኝ ወይ ላይቭ ላይ እንገናኝ ምንለው በተስፋ ነው አይደል ምን እንደምንሆን አናውቀው ተስፋ አጣ ማለት የምትኖርለት ምክንያት የለም ማለት ነው ሶ የምንኖርለት ነገር ይኖራል አንደኛ ነገር ለቤተሰቦቻችን ተስፋ እንኖር ከሁሉ በላይ ደግሞ እግዚአብሔርን ተስፋ እናድርግ ስፒሪቹዋል ያልኩት አዛይነው ሰደይ ወደ እግዚአብሔር ነው የምትጠበቀው እንዲህ ብለ ቀናስተል እግዚአብሔር ነው ያለው ሶ እግዚአብሔርን ተስፋ አድርጉ ምንም ነገር ይቻላል ከሰው አጠብቁ አንዳንዴ ደግሞ ከሰው በጣም ኤክስፔክት ማድረግ ይጎዳል ለዚህ ለራሳችሁ ያላችሁ ተራሳችሁ ናችሁ አዛይነው ሰደይ ቤተሰቦቻችሁ የእናንተን ላይፍ ሊኖሩት አይችሉም ለዚህ በደንብ በራሳችሁ ላይ ፎከስ አድርጉ እስከልፍ ያለፋል እንዳልኳችሁ ነው ፕሮሰስ አለው ለአንዳንድ ሰው ቀላል ነው አንዳንድ ሰው ሲወለድ በጣም ሀብታም ይሆናል አንዳንድ ሰው ተሰቃይቶ እንትን ይላል አንዳንድ ሰው 15 20 ጊዜ ሞክሮ እንትን ይላል ግን ሁሌም ቢሆን ለበጎ ነው ነገሮች ለበጎ ነው ከሮጠ ይልቅ የቆመ ከእግዚአብሔር ጋር የቆመ ይደርሳል እንደሚባለው ሁሌም ቢሆን እግዚአብሔርን ተስፋ አድርጉ ተስፋ ትቁረጡ ለማለት ያለው ይቻላል ምንም ነገር ይቻላል እኔ እንዳልኩ በቃ በጣም አሸጋሪ ተማሪ ነበርኩኝ ተደባዳቢ ነበርኩኝ ቦም የራሱ ኮምፕሊትሊ ባህሪ ለውጥ ከዛ ደግሞ ቲክቶክም ትምህርቱም ግሬዱ ምናምን ኤቭሪቲንግ ሶ ፕሮሰስ ነው አይደል yes እኔ እዚህ ቦታ ደርሳለሁ ብዬ አስቤ ነበር ሄል ነው ጭራሽ ማንም እዚህ ቦታ ደርሳለሁ ብዬ አስቤ አላውቅም እውነት ለምናገር ግን ፕሮሰስ ነው ፕሮሰሱ እንዴት ነው የመጣው ተስፋ ባለመቁረጥ ተስፋ የቆረጥክለት ነው በቃ የሚያበቃው እንዳልኩ የምትኖርለት ነገር የምትጓጓለት ነገር ሳይኖር ሲቀር በቃ የዛኔ ያስጠላል መኖር ራሱ ተስፋ ይኖራችሁ ለማለት ያለው በመታምኑት አምላክ ጸሎት ደግሞ ሙስሊምም ክርስቲያኖችም ፕሮቴስታንትም ሆናችሁ ጸሎት ማድረግና አትርሱ ለማለት ነው በቃ ይመቻችሁ yes እንኳን ለሚያዩም እዚህ ያለነው ትልቅ ትምህርት ነው ኤክስፔሪየንስ መጥቶ በሳቅ በጨዋታ በቁም ነገር ህይወቱን አጋርቶናል ስለመጣ አሁንም ከልብ አመሰግናለሁ ማይጠገም ነገር ነው ክፍል 2 ራሱ ጋር የምናገር በጣም የሚመችኝ ሰው ነው ኤክስፔሪየንስ ጊዜ ፖድካስት እንግዲህ ጋይስ ኤክሶደስን እዚህ አንጥቶት ህይወቱን በቁም ነገርም ያዝናናንም የሆነች ነገር ለመጨበጥ ሞክረናል ይህ ሰዓት በርግጥ አጭር ነው
ምክንያቱም እኛ 1 ሰዓት ወይ የሆነ ደቂቃ 59 ደቂቃ ነው የምናደርገው እንዳይሰለች ነው ገና አዲስ ስለሆነ ጊዜ ፖድካስት አዲስ ስለሆነ ያን ለማለት ፈልጌ ነው እኔ ከፍቼዋለሁ ጊዜ ፖድካስትን ጆኒ ቆለፋታል ጊዜን ባክ ቆለፋት እሺ ጊዜያችሁን በደንብ በአግባቡ ተጠቀሙላችኋል ጊዜ ፖድካስት እንወዳችኋለን yes sir ጊዜ